ከሱን ጀምርና ከዛ በኋላ ያለን እንቀጥላለን ማናችሁም ገስት አትሳቡብን ተናግሮ ሁሉ ነገር ሲጨርስ ጥያቄ ካላችሁ ጥያቄያችሁን ሆልድ አርጋችሁ ለአንድ ለ10 ሰው ቢሆን ጥያቄ ቦታ እንተዋለን እስከዛ ግን ታፕ ሼር ኮፒ ሊንክ ያደረጋችሁ የሙባረክን እስልምና ጉዞ እንሰማለን አመሰግናለሁ ቀጥሎ እንደሚያ እሺ በመጀመሪያ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ ሰላም ብያለሁ ሁላችሁንም أعوذ بالله من الشيطان الرجيم بسم الله الرحمن الرحيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي በመጀመሪያ ስሜንና ማንነቴን ላስተዋውቃችሁ የድሮ ስሜ ዮሐንስ አሰፋ በላይ ይባላልው ያሁኑ ሙባረክ አሰፋ በላይ ይባላልው ማለት ነው ትውልዴ ድሬዳዋ ሀፈተ ኢሳ የሚባል ሰፈር ውስጥ ነው የተወለድኩትና ያው ይሄን ይመስላል አባቴ ነው ለብቻው ያሳደገኝ እናቴና ላውቃትም ለብቻው አባቴን ያሳደገኝ ማለት ነው ያው ለማንኛውም ሰው እድሜ ለትምህርት ሲደርስ ትምህርት ቤት ገባው ያው ትምህርትንም ተከታተልኩኝ ትምህርቴንም እዛው ድሬዳዋ ላይ ተከታተልኩት 1 እስከ 12 እንደ አጋጣሚ ሆኖ ዩኒቨርሲቲም ሀረማያ ዩኒቨርሲቲ ነበር የደረሰኝ እዛ ነው ግራጁዌት ያደረኩት በአካውንቲንግ እና ፋይናንሲንግ ግራጁዌት አድርጌያለሁ 2022 ነው ግራጁዌት ያደረኩት አልহামዱሊላህ በትንሹ ራሴን ሳስተዋውቅ ይሄን ይመስላል ማለት ነው በዚህ በመቀጠል ያው መሃል ላይ የፕራይቬሲ ላይፎች አሉ ያው የምታሳልፊያቸው ነገራቶች አሉ ምናምን እሱ ያው ለፕራይቬሲ ያለ ዘልየዋለሁ ማለት ነው ያው አልহামዱሊላህ ረብል ዓለሚን ህይወት ይቀጥላል ማለት ነው ህይወት ቢስሚላህ ብለው የሚጀምረው ያው የምትኖርባት ከተማ ነች የምትወሰነው ህብረተሰብ ምናምን እሷ ተወሰናለችና እንደ አጋጣሚ ሆነ ያው ድሬዳዋ እንደምታውቁት በብዙ ሰው ነው ታቅፈሽ ኦር እንትን እየተደረግሽ የምታርጊው በክርስቲያኑም በሙስሊሙም በብዙ እንትን ሁሉም መቶ ፍቅሩን ያሳየሽ የምታርጊበት ቦታ ነውና እንደዛ ነው ያደኩት እኔ ማለት ይሄ ሰውን ያሳደገኝ ብዬ ለይቼ ማወራው ነገር የለም ሁሉም ሰው ነው ያቀፈኝ እንትን ያ ፍቅር እየሰጠኝ ያሳደገኝ ሞር ደሞ እኔ የነበርኩበት አካባቢ ሙስሊም ህብረተሰብ ስለነበረ ሞር ደሞ ሙስሊሞች ናቸው እኔን ያሳደጉኝ ትልቅ ደረጃ የሚያደርሱኝ እነሱ ናቸው ከፈጣሪ በታች ከአባቴ ቀጥሎ ትልቅ ውለታ ያለብኝም የነሱ ናቸው በቀላሉ ያው ብዙ ቋንቋዎችን ድሬዳዋ ትለምጃለሽ ድሬዳዋ ልጅ ስትሆኝና ብዙ ቋንቋዎችን እንዳቅ የረዳኝ ኦር ብዙ ቋንቋዎችን እንድናገር እንትን ላደረጉኝ ህብረተሰብ ወላሂ በጣም ትልቅ ምስጋና አለኝ አላህ ያክብራቸው በዚሁ አጋጣሚ መናገር የምችለው ቋንቋ ያው ለጆሮአችሁ እንዳይከብዳችሁ ያህል አማርኛ ፐርፌክት ኦሮሚክ ፐርፌክት ሶማሊ ፐርፌክት እንግሊሽ ፐርፌክት ፍራንሲስ ፐርፌክት እንግሊሽ ፐርፌክት ቱርክ 50-50 ይቀጥላል ማለት ነው ይሄን ያህል ቋንቋ መናገር እችላለሁና በአንድ ቋንቋ መናገር ትንሽ ይከብደኛል ያው ድሬዳዋ ሁሉንም ቀላቅለ ነው የምታወራው ከህብረተሰቡ አንፃር አንዱ በኦሮምኛ ሲያወራ አንዱ በአማርኛ በሶማሊኛ አረቢ እንደዚህ እንትን የሚደረግ ቦታ ነውና በዚሁ አጋጣሚ ወላሂ ህብረተሰቡም በፍቅር ነው የሚያሳድግሽና አልহামዱሊላህ ከእንደዚህ አይነት ህብረተሰብ ውስጥ በመውጣቴ ፈጣሪ እናመሰግናለሁ ማለት ነው አልহামዱሊላህ ያው ህይወት እንደዚህ ነው ቀጠለ ሶ ወላሂ ያው እንዲ ህይወት እንዲ ስታወሩ ይቀላል
ያው ስታልፊውና ስታወሪ ብዙ ነገራቶች በቃላቶች ሲወሩ በጣም ቀላሎች ናቸው። ብዙ ቻሌንጆች አሉ። በጣም ትልቅ ቴስት ላይፍ ይኖራሉ በዚህ መሃል ነበሩም። ያው እንደ ማንኛውም ሰው ወላሂ ያው እንትን የምትይበት ነገር አለ። ያው ያሳለፍኩት ላይፎች በጣም ከባድ ላይፎች ናቸው። ግቢ እስክገባ ድረስ ግቢም ከገባም በኋላ በጣም ትልቅ ቻሌንጆች ነበሩ። አልহামዱሊላህ ያ ሁሉ ነገር አልፎ አላህ Subhanahu Wa Ta'ala ለዚህ ቀን ከናንተ ጋር ማስተዋወቁኝ ለዚህ ቀን አብቅቶኛል ማለት ነው። በመጀመሪያ አልহামዱሊላህ ማለት ፈልጋለሁ። ያው ለመጀመሪያው ጥያቄ ነው ይሄን የመለስኩት። ሁለተኛው ሳይድ የማይሰማ ከሆነ ቲክቶክ ወተና ይሰማል። አይ ቲንክ እኛ ጋርና ሰያ ደርሰና ጌታ ይበዝነት ያያው ነው። ሼር ታፕታፕ ሼር ኮፒ ሊንክ አድርጉ። ሶ ቢረቦ ዛሬ የሚያምር ታሪክ ነው የሰማን ያለ ነውና ሌላ ሰው እንዲሰማ ትፈልጉም ብቻችሁን የምትሰሙትስ ነገር ማለት ነው። ለነገሩ ፖስት አደርግላችኋለሁ። ይሰማል አይደል? ይሰማል። ቆንጆ ሰዓት ነው ደግሞ ቡና ጠጡና ሻይ የምትጠጡ ሰው ሻይ አፍሉ፣ ሻይ ጠጡ። ሪላክስ እያደረግን ነው። አመለ ራሱ ከዚህ ንቅንቅ የሚያደርገኝ ካለ ብላለች። ንቅንቅ ዛሬ ኢሜል ብላለች። ስለዚህ ቁጭ ብለን የድሬና የሐረር ጉዳይ ሲነካካ እሺ you're back ቀጥ ይቅርታ ሰው መጥቶብኝ ነው በመሃል። don't worry ሪላክስ አድርገህ ያረፍክም ቢሆን ምን ያረክ ያንተ ቀን ነው። take your time as you wish ችግር የለውም። okay የመጀመሪያው ምዕራፍ እንደዚህ ተጀመረ። ያው በላይፍ ውስጥ ብዙም መጥፎ የምታሳልፊው ብዙም ጥሩ ጊዜያቶች የምታሳልፊው ነገራቶች አሉና እንደ አጋጣሚ ሆኖ በህይወቴ አንድ ጓደኛ ብቻ ነው ያለኝ። በጣም የምወደው የማከብረው like my brother ወላሂ በጣም ብዙ ቻሌንጅን አብረን ያሳለፍነው አንድ ጓደኛ ብቻ ነው ያለኝ። እሱንም አላህ Subhanahu Wa Ta'ala ህዳያውን መርቶልኝ እስልምናን ተቀብሎልኝ እሱም እንደኔ ብዙ ቻሌንጅን አሳልፎ አሁን ሌላ ቦታ ላይ ያለ ሰው ነውና ወላሂ በጣም ደስተኛ ነኝ። አሁን ላይ እንዲህ ነው ብዬ መግለጽ ራሱ በሚከብደኝ መልክ ያለሁበት ሁኔታ ነው ያለሁትና አልহামዱሊላህ አላ ኩሊ ሐል የእስልምና ጉዞዬ የጀመረው ባይዘዌ እኔ በጣም አንድ ለራሴ የምወደው ባህሪ አለኝ። ያ ባህሪ ምንድነው? አንዳንድ ያው ለሰው የምትናገሪውና ለሰው የማትናገሪው ነገራቶች ይኖራሉና ለሰው የማልናገረውን ነገር ዲያሪ ላይ ነው የምጽፈው። አንድ 100 ሉክ ደፍተር አለችኝ ወላሂ እና በጣም ብዙ ነገሮችን እዛ ላይ ነው የምጽፈው። ደብተሬን ነው ማወራው ምናምን ብሶቴን ብዙ ነገራቶች ያው እንደተናገርኩም ትንሽ ያደኩበት አስተዳደግም ትንሽ ከበድ ስለሚል በዛ ላይ ነበር ማወራውና ያው በአጋጣሚም በዚሁ እንደተናገርኩኝ ቅድም መግቢያው ላይ እናቴን አላውቃትምና አባቴ በመሃል ጊዜ ውስጥ አግብቶ ነበርና 2 ልጆችም ወልዷል። በዛ ህይወት ይቀጥላል። ያው የምታሳልፊው በዚህ መሃል ያለው ህይወት ያው ትንሽ ከበድ ይላልና ጉዞዬ ወደ እስልምና የጀመረው አፍተር በዛ መሃልም አሉ ብዙ ጊዜያት ነበሩ፣ ጥያቄዎች ነበሩኝ ምናምን ብቻ ትንሽ ከበድ የሚሉ ጊዜያት ነበሩና እነዛን ታይሞች ማውራትም ማስተዋወስም ስለማልፈልጋቸው ነው። አፍተር 3 years ትምህርት ጊዜያት በኋላ ከዩኒቨርሲቲ ተመልሼ ቤት ቁጭ ባልኩኝ ጊዜ ነበርና እንዳጋጣሚ ደግሞ ኮሮና በገባ አካባቢ ነበር። ያው ኮሮና ደግሞ አብዛኛው ሰው ቤት ሆኖ የሚያሳልፈው ታይም ነበርና በዛን ጊዜ ነበር በቃ እንደዚሁ እንዳጋጣሚ እንዲሁ ቅዱስ ቁርአን ጎረቤት ያለ ሰው
ሰጥቶኝ በድብቅ ቤት ውስጥ ማንበብ ጀመርኩኝ። ግን ምንም አይነት እንትን የለኝም። ያው አማርኛው ስለሆነ ያው ማንበብ ነው ገባሽ? ሌላ እንትን ምንም የፈጠረብኝ ነገር የለም። በዛን ታይም ዝም ብዬ አነባለሁ መጽሐፍቶችን ምናምን አነብ ነበር። ብቻ ብዙ ያ ሁሉ ጊዜ ያለፈና እንደ አጋጣሚ ሆኖ ከግቢ ተመርቄ እንደወጣው ስለ ኢየሱስ ስብከት መንገድ ላይ ምናምን ፕሮቴስታንቶች እነሱ እየሰበኩ ነበርና እንደ አጋጣሚ ጥያቄዎች ሲጠየቁ የሚመልሱት መልስና የሚጠየቁት ጥያቄዎች በጣም ቢግ ዲፈረንስ ነበራቸው። ምናምን ቁጭ ብዬ መስማት ጀመርኩኝ። ያው የራስሽ የምትወስጂው እንትን አለ አመለካከት ኦር የምትይጂው ኖት ይኖራል ምናምን እንደዛ አደረኩኝና መጣሁ። እንደ አጋጣሚ ቤት መጥቼ ቲክቶክ ስክሮል እያደረኩኝ ያለ ወንድም ኦሳማ ይባላል። አሁን ቲክቶክ ላይ ብዙ ጊዜ አላየውም። ኦሳማ ጆሃር ይባላልና በጣም ንጽጽር ላይ እነ ሳላህ ምናምን ሳይመጡ በፊት የነበረ አንድ ኦሳማ ጆሃር የሚባል ወንድም ነበረ። በርግጥ እነ ሳላህ ምናምን ያን ያህል ብዙም አይታወቁም ነበር መጀመሪያ ላይ። ኦሳማ ጆሃር ነበረ ቲክቶክ ላይ ንጽጽር ላይ ሪሌቲቭ ኮምፒውተር ምናምን እዛ ላይ ይሰራ ነበርና ቁጭ ብዬ እሱን ሰማ ነበር። በቃ የሚጠየቁ ጥያቄዎች ክርስቲያን የሆኑ ሰዎች መልስ ባጡበት ጊዜ ወር ተሳድቦ የሚወጡበት ምናምን ብዙ ነገራቶች ነበሩ። እነዚያን ነገሮች ለኔ በጣም ትልቅ ትምህርት ጊዜያት ነበሩ። ያው እኔ ኖት እያስኩኝ ነበር ብዙ ነገራቶችን ከመጽሐፍ ቅዱስ ፈልጋለሁ ወር ከቁርአን ጋር ያው ቀደም እንደነገርኩሽ ቁርአን አስቀድሜ ማንበብ የጀመርኩበት ጊዜያት ነበሩና ከቁርአንም ከመጽሐፍ ቅዱስም እንትን እያረኩኝ ኮምፔር እያረኩኝ የማይበት ጊዜ ነበረ። በዛን ጊዜ ወላሂ በጣም ቢግ ዲፈረንስ ነው ያላቸው ቁርአንና መጽሐፍ ቅዱስ። ብቻ እንዲህ ነው ብዬ እንተምልበት ጊዜ አልነበረም። ለኔ ከባድ ጊዜያት ነበሩ። በዚህ አጋጣሚ የቺን ታሪክ አስቀድሜም ተናገር ያለውና እንደ መሰረት ነገር ይዤ አንድ 13 ጥያቄ በደብተር ይዤ ላይክ በወረቀት ይዤ ያው ክርስቲያኖች ያውቁታል ይሄን ላይፍ እና ያው አዲስ አንቺም ታውቂያለሽ እንትን እንደ ኖት ጽፌ ነፍስ አባት ከሄጄ መጠየቅ በቃ ማለት አሁን ትክክለኛ እንትን ላይ በደረስኩበት ጊዜያት ላይ ብዙ ነገራቶችን ይዤ ብዙን ጥያቄ የሚያፋጥጥ ጥያቄ እንደዚህ በጥያቄ በትንሽ ደቂቃ የሚመለሱ ሳይሆን ብዙ ነገራቶችን አገላብጠሽ ብዙ ነገራቶችን ከፋፍተሽ በግድ የምታሳምኙ ደረጃ ላይ በደረስኩበት ጊዜ በጣም ከባድ የሆኑት ጥያቄዎችን ጽፌ በወረቀት ላይ ነፍስ አባቴ ጋር ሄድኩኝና ኦልሞስት ወላሂ እንደዚህ ነው ብዬ ባላስታውስም እኔ ግን በትክክል የማስታውሰው 11 ቀን በተከታታይ ሄጄ ኢቭን 5 ቀን ነው 4 ቀን ቤተክርስቲያን እንዳይመጣ ሁላ ባደረኩበት ጊዜ አስታውሳለሁ። በተከታታይ 11 ቀን አንድ አይነት ጥያቄ ነው የምጠይቀው። ምንም አይነት እኔና አጥጋቢ አይነት መልስ አይሰጠኝም። በቃ እና 11 ቀን አስታውሳለሁ። 11 ቀን ከዛ በላይም ሊሆን ይችላል ወላሂ እኔ ግን ባስታውሰው 11 ቀን ነውና ሌላ ስራ ፈትቼ ቤተክርስቲያን እየተመላለስኩኝ ይሄን ጥያቄ እንዲመልስልኝ በጣም ሳስጨንቀው ምናምን ከዛ በኋላ 4 ቀን 5 ቀን ቤተክርስቲያን ሳይመጣ ቀርቶ መጨረሻ ላይ ከቤተሰብ ጋር እስኪያጋጨኝ ድረስ ቤት ሌላ ታሪክ እስኪሆንብኝ ድረስ እዛ ደረጃ ደረስኩኝ። ከቤተሰብ ጋር ሳልስማማ ቀረው። ወላሂ ያው ቀደም እንደነገርኳችሁ አንድ ጓደኛ ነኝና እሱ ጋር ትንሽ አረፍኩኝ 1-3 ወር። መጨረሻ በኢንድ አላህ Subhanahu Wa Ta'ala ያንን ጊዜያት ሁሉ አሳልፎ ያንን እንዳለ እንዲ በቀላሉ እንዲ አሳልፎኝ ያው ቀላል አይሆንም ያው ብዙ ቻሌንጆች ነበሩብኝ ያው እንዳለ አልፌ አላህ Subhanahu Wa Ta'ala እስልምና መርጦልኝ ወስኜ
ለጓደኛዬ ልሰልም ነው ብዬ ስነግረው በጣም ነበር የደነገጠው፣ በጣም ነበር ሾክ ያደረገው። ምክንያቱም ያው የፋሚሊ ነገር ትንሽ ከባድ ስለነበረ አባቴም የነበረበትና እንትኖችን ስለነበሩ ጓደኛዬ በጣም ሾክ ነበር ያደረገው። እጄ የመጨረሻ ቃሌን ለአባቴ የነገርኩት ሻሃዳ ሊይዞ ነው ብዬ ባይዘው አባቴ የከባድ መኪና ሹፌር ነበረ እና ለሰልም ነው ብዬ ስነገረው እንደ አጋጣሚ ሽጉጥ አጠገቡ ነበር እየተራረገ ነበርና ማለት ያ ሽጉጥ ተበታትኖ ስለነበረ ነው እንጂ በእርግጠኝነት ያ ሽጉጥ አንድ ላይ ማለት ይተጋጣጥሞ ቢሆን ኖሮ በእርግጠኝነት አባቴ የዛን ቀን እኔን ከመግደል ወደ ኋላ አይልም ነበር። ምክንያቱም የሃይማኖት ጉዳይ ስለሆነ ያው ብዙዎች ትረዳላችሁ ብዬ ስለማስብ ነው። ሶ አፍተር ዳት አባቴ በጣም ነው የደነገጠው። በጊዜው በጣም ነበር የደነገጠው። ለተወሰነ ደቂቃዎች ዝም አለኝ። ከዛ በኋላ ያው ወጣሁ እኔም ከቤት ጓደኛዬ ጋር ሄድኩኝ። ሶ በጣም ፈራው መስጊድ መሄድ። ምክንያቱም እዛ አካባቢ ያለው ነገር ከጊዜያት በኋላ የተፈጠሩ ነገራቶች ደግሞ ትንሽ ጥሩ ስላልነበሩ መስጊድ ለመሄድ በጣም ነው የፈራሁት። ሶ አፍተር ዳት ኦሳማ ላይቭ ላይ እስኪገባ መጠበቅ ነበረብኝ ሻሃዳ ለመያዝ ኦር ምስክርነት ለመስጠት። በጣም ነበር ኦሳማ ስጠብቀው የነበረው። እንደ አጋጣሚ ሆኖ ኦሳማ 2 ቀን ላይፍ አልገባም ነበር። ጁምዓና ቅዳሜ አልገባም ነበር። በጣም ትልቅ ፈተና የሆነብኝ ደግሞ እሱ ነበር። ኦሳማ እንደ አጋጣሚ ሆኖ ላይፍ አልገባም ነበር። አርብና ቅዳሜ ነበር አልገባም። በቃ በጣም ጠበቅኩት፣ በጣም ፈለግኩት። ጽፌለት ነበር በውስጥ ሊመልስልኝ አልቻለም። እንደ አጋጣሚ ሆኖ እንዲሁ እየጠበቅኩት ማርች 17 እሁድ ዕለት አስታውሳለሁ። ማርች 17 ገብቼ ነገርኩት። ጻፈልኝ፣ እኔም ጻፍኩለት። እንደ አጋጣሚ ሆኖ ከዛ በኋላ ማርች እስከ ኖቬምበር ያለችውን ጊዜ ፋሚሊ ትንሽ እኔንም ከመንገድ አውጥቶኝ ነበረ። አብዷል ተብዬ ቤት ታስሬ ተቀምጬ ነበረ። ማርች እስከ ሰፕቴምበር ነው ማርች አፕሪል ሜይ ጁን እስከ ኖቬምበር 1 ድረስ አብዷል ተብዬ ቤት ታስሬ ነበረ። ከማርች 20 እስከ ኖቬምበር 1 or 2 አብዷል ብዬ ቤት ታስሬ ነበረ። አፍተር ዛት ወላሂ በጣም ብዙ ከባድ ጊዜያትን ያሳለፍኩት። ከዛም በኋላ አላህ Subhanahu Wa Ta'ala ወላሂ በአላህ ፍቃድ እንዴትም ብዬ ወጣው። ኖቬምበር 6 2024 እዛው ኦሳማ ቤት አላህ ፈቅዶልኝ ሻሃዳን ያስኩኝ ማለት ነው። ከብዙ ውጣ ወረዶች በኋላ እስልምና ለማግኘት በጣም ለፍቼ በጣም ብዙ ቻሌንጆችን አሳልፌ ወላሂ አላህ Subhanahu Wa Ta'ala ትክክለኛውን እስልምና ዲን መርጦልኝ ኖቬምበር 6 2024 ሻሃዳ ያስኩኝ። ከሻሃዳ በኋላ ደግሞ ወላሂ በጣም ብዙ ቻሌንጆችም ነበሩኝ። ግን ሻሃዳ በያዝኩበት ቅጽበት ብዙ ወንድሞች ነበሩ እንደ አጋጣሚ ሆነው እዛ ላይቭ ላይ እዚህም ያሉ አሉ። አሁን ላይ በጣም ነበር ኢሞሽናል የሆንኩት። እስቲል ሳስታውሰው ወላሂ በጣም ነው ኢሞሽን የሆነው። በጣም ነው ስሜታዊ የሆንኩት። ኢቭን ሻሃዳ መያዝ እስኪያቅተኝ ድረስ አይ ዶንት ኖ አሁን ለምን እንደዛ እንደሆንኩኝ አሁን ብጠየቅ ምንም ይሄን ለዚህ ነው ብዬ የምመልሰው ምንም አይነት መልስ የለኝም። ግን በቃ በጊዜው በጣም ነበር ኢሞሽናል የሆንኩት ሻሃዳ መያዝ እስኪያቅተኝ ድረስ። ወላሂ በጣም ከባድ ጊዜ ነበር። ሻሃዳ ያስያዘኝ ደግሞ ወንድም ሳላህ ነው። በዚሁ አጋጣሚ አላህ ረጅም እድሜ ይስጠው። ወላሂ ሁሌ ነው ዱዓ ማደርግለት። እሱ ነው በጣም ብዙ ነገራቶችን መስመር ያሳዘልኝ።
ሰላት እንዴት መስገድ እንዳለብኝ ብዙ ነገራቶችን በኦንላይን እየላከልኝ ያስተማረኝ ብቻ ብዙ ከሰለምኩኝ ከአንድ 10 ቀን በኋላ እንዳጋጣሚ ሆኖ የጓደኛዬን ቤተሰቦች ይሰማሉ። ያው ድሬዳዋ አንድ የሚባል ነገር አለ። አንድ ጥፋት ከሰራህ አንተ ከከተማዋ ሳትወጣ ወሬው ከተማዋን ሙሉ ይዳረሳል። ድሬዳዋ እንደዚህ አለና ያው ድሬዳዋ ሙሉ እስልምና መቀበልን ሰሙ። በጣም ብዙ ሰው ነው ያገለለኝ። በጣም ብዙ ሰው ነው እኔን ኢግኖር ያደረገኝ። በጣም ብዙ ቻሌንጆች ነበሩብኝ። ኢቭን እሱ ቤት ገብቼ እንዳጋጣሚ ሆኖ እነ ሳላህንም እና አቡበከርንም ማግኘት አልቻልኩም። ምክንያቱም ስልኬን ተቀምቻለሁ፣ ብዙ ነገሬን ተቀምቻለሁና እነሱንም ማግኘት አልቻልኩም። እንዳጋጣሚ በጓደኛዬ ቲክቶክ አካውንት ሁሱ ግራይ ነበረ፣ በቴሌግራምም አውርተን ነበረ። እንዳጋጣሚ ሆኖ ከነሱ ጋርም ሳንገናኝ ቀረን። ኦልሞስት አሁን 1 ወር ሞልቶኛል። ከዛ በኋላ አላህ Subhanahu Wa Ta'ala በሱም ተስፋ አልቆረጥኩም። ወደ ሃይማኖቴም ለመመለስ ምንም እንትን ያለኝ ነገር የለም። በእምነቴ ጸናው። ምክንያቱም ይሄ ያስኩት መንገድ ትክክለኛ እንደሆነ አምኜበት አይቼው ስለገባውበት በጣም ነው የጸናውበት። ወላሂ ጭራሽ እንደውም ከአላህ ጋር ያለኝ ግንኙነት በጣም እየተቀራረበ የማላቀው ካደረኩት በኋላ መስክባቸው ትዕይንቶች ነበሩና ያን ጊዜ ሁሉ አለፍኩኝ። አላህ Subhanahu Wa Ta'ala ብቻውን አይተውሽም። ወላሂ ብቻውን የሚተው አምላክ አይደለም አላህ Subhanahu Wa Ta'ala። በቁርአን በጣም ብዙ ቦታዎች ኢነላህ መዐ ሳቢሪን አላህ ከሰብር ከሚያደርጉ ሰዎች ጋር ነው። ወላሁ ይحب الصابرين አላህ ትግስተኞችን በጣም ነው እንደሚወዳቸው ተናግሯል። አላህ Subhanahu Wa Ta'ala በቁርአኑ بعد عسر يسرا በጣም ብዙ እንትኖች ሱራዎች ነበሩ አሉ። አሁንም ወደፊት የሚኖሩ ናቸው። በቃ እጽናና ነበረ። ከመስጊድ አካባቢ አልጠፋም ነበረ ብዙ ጊዜ። ያው ወላሂ 1-3 ቀን 2 ቀን ከግማሽ ምናምን ምግብ የምበላበት ነገር አጥቼ በውሃና ሆቴል ትራፊ እየለመንኩኝ የማሳለፍበት ጊዜያት ነበሩ። እንዳጋጣሚ ሆኖ አላህ Subhanahu Wa Ta'ala ጥሎ አልጣለኝም። ወላሂ አልহামዱሊላህ ሁሌ ነው ፈጣሪን የማመሰግነው። እንዳጋጣሚ ሆኖ አንድ መስጊድ የሚያቀኝ ሰው ነበርና እንደዛው በተደጋጋሚ መስጊድ ውስጥ ያየኝ ነበር። ምክንያቱም 5 ወቅት ሰላት መስጊድ ነው ማሳለፈው። ከመስጊድ አካባቢ አልጠፋም። ያ ሰውዬ ነው ጠርቶኝ የሆነ ሰው ወንድም ማለት ያው እኔ ምን ብዬ እንደምገልጸው አላውቅም። ጋሼ ነው የምለው አሁን ራሱ እሱ አትበለኝ ነው የሚለው። እሱ ነው ጠርቶኝ እንደዚህ ያለውን ነገር አህዋል ሳስረዳው ወላሂ ትንሽ ቤት አለችኝ እሱን ልስጥህና ብቻ ያው ያለው ነገር እንደዛ ከነገርኩት በኋላ እንዳጋጣሚ ሆኖ ትንሽ ቤት አለ እሱ ጋር አሳረፈኝ። ወላሂ ህይወቴ ከዛ በኋላ ተስተካከለ። ምክንያቱም የማርፍበት ምግብ የምበላበት ቦታ ካገኘው አንድና አንድ የምፈልገው ነገር በዛን ታይም አሁንም የምፈልገው ነገር ትምህርት ስለ እስላማዊ ዕውቀት መጨበጥ ነበረ። ትልቁ ዓላማ እስልምና ማወቅ ነበረ። ወላሂ እኔ አሁን ስናገር በጣም ውስጤን እንትን እያለ ይሉና ከአላህ በታች እሱ ነበር የደረሰልኝ። አይዞክ ትንሽ አረፍ ውሃ ወይ ጠጣ ትንሽ አረፍ ይበል። አይዞክ አላህ Subhanahu Wa Ta'ala በቁርአኑ ሲናገር ومن يتق الله يجعل له مخرجا ይላል። አላህ Subhanahu Wa Ta'ala በብቸኝነቱ የፈራና
እሱን በትክክለኛ መፍራት የፈራሰው يتقي يجعل له مخرجا ለሱ በመጣበት ነገራቶች ሁሉ መፍትሄ ይሰጠዋል ኢላ አላህ Subhanahu Wa Ta'ala ويرزقه من حيث لا يحتسب ባላሰበው መንገድ እሱ ባልተመኘውና ባላሰበበት መንገድ አላህ ደግሞ እሱን ሲሳይን ይለግሳል ኢላ አላህ Subhanahu Wa Ta'ala ومن يتوكل على الله فهو حسبه هلال رسول الله يتمكى الله سبحانه وتعالى بكينا إلى الله سبحانه وتعالى كالله بتاج الله سبحانه وتعالى بالا سبكت منقل يا إنسو وده هيوتي أمتتو إنسو لني أياكينيم بنقر نقر نو لني أزنو لي الله سبحانه وتعالى أسون لكولين እሱ ቤት ትንሽ ቤት ተሰጥቶኝ ምግብም ቤትም አገኘው ከዛ በኋላ ትምርቴን ቀጠልኩኝ ያው እንደነገርኳችሁ እኔ ብዙ ቋንቋዎች መናገር ችሎታ አላህ Subhanahu Wa Ta'ala ሰጥቶኝ ስለነበረ ያን ያህልም አልከበደኝም ያም ከዛ በኋላ ቅራአት ጀመርኩኝ መጀመሪያ ከቁርአን ጀመርኩኝ ቃዒዳንና ቁርአንን ለመጨረስ 2 ወር ከ10 ቀን የፈጀብኝ ከኔ በፊት የነበሩ ተማሪዎች ነበሩ እንደዚህ ቁርአን የሚቀሩ ሊመረቁ 2 ወር ከግማሽ ነበር የቀረው በዛን እነሱን እኔ በገባውበት ቅስበትና እነሱ ሊመረቁ በቀረችው ታይም ነበር እኔ ቁርአንን ቃዒዳንና ቁርአን አختሜ አንድ ላይ ተመረቅን ከነሱ ጋር ማለት ነው አላህ Subhanahu Wa Ta'ala የንያችንን እንደሚሞላልን እናውቃለን ከዛ በኋላ ከነሱ ጋር አንድ ላይ ተመረኩኝ ማለት ነው حفظ ደግሞ والله በጣም የሚያጅበኝ ነገር حفظ 2 ወር ነው የፈጀብኝ حفظ 2 ወር ነው የፈጀልኝ almost ወደ 5 ወር ነው ቁርአን ለመቅራት ወር ለማختም አንድ ላይ የፈጀብኝ 5 ወር ማለት ነው አልহামዱሊላህ በዚህ መሃል ያው ብዙ እንትኖች አሉ እኔም እቀራቸው የነበረው ከቁርአን አጠገብ እቀራቸው የነበሩ በጣም ብዙ እንትኖች ነበሩ ኪታቦች ነበሩ ብቻ አልহামዱሊላህ ያሳለፍነው ነገር እንደዚህ በትንሹ በቀላሉ ስናወራ እንዲ በጣም ትንሽ ነው የሚሆነውና ወላሂ እነዛ ያለፉ ጊዜያቶች ሁሉ ያለፉ አይመስለንም እንደዚህ ያውን አጠር አድርገን ስናወራቸው እነዛ ክፉ ኦር በጣም ቻሌንጅ የነበሩ ጊዜያቶች ምንም ያለፉም አይመስለንም እኛ ያሳለፍነው አይመስለንም ምክንያቱም አሁን ላይ ያዝነው ነገር በጣም ትልቅ ስለሆነ ወደፊት አላህ Subhanahu Wa Ta'ala ደግሞ ለኛ የሚሰጠን ነገር ትልቅ እንደሆነ ስለምናቅ በአላህ ላይ ስለምንመካ ለዛ ይሆናልና አልহামዱሊላህ አሁን ላይ والله ባለሁበት ደረጃ በጣም ትልቅ ቦታ ላይ ነው ያለሁት እንደኔ አንፃር ያው ከኔ ብዙ ነገራቶች ይጠብቃል ስለምናና والله ኢንሻአላህ አላህ Subhanahu Wa Ta'ala ያንን የማስበውን ጊዜያቶች ቀለል አድርጎልኝ የማስበውን እንደምደርስ ደግሞ አላህ Subhanahu Wa Ta'ala ላይ ምንም አይነት ጥርጣሬ የለኝም والله በዚሁ አጋጣሚ ልናገርና እኔን አስተግቶኝ ለዚህ ደረጃ ያበቁልኝን ያው እኔ ቤተሰቦቼ ብዬ ነው ተቀበልኩትና እነሱም ከቤተሰብ አንድ አካል አድርጎ ስለተቀበሉኝ በአላህ እቺን ለምናችሁና በአላህ ለነሱ ረጅም እድሜ አላህ እንዲሰጥልኝና የነሱን ውለታ አላህ Subhanahu Wa Ta'ala እንዲከፍልልኝ ዱዓ አድርግላቸው ብዬ ለምናችኋለሁ ሁላችሁንም ያው አዲስ አጠር አድርጌ ነው የተናገርኩትና ይሄን ይመስላል እህቴ That's so sweet. I'm so happy. MashaAllah. በጣም የሚገርም ነው ጥያቄዎች ይኖሩኛል ወደ ኋላ ለመልስ ያው ኢንተርቪው እንደመሆኑ መጠን ያው ከባድ ቢሆንም አላህ የመረጣቸው እንደዚህ 5 ወር ምናምን ሐፊዝ አድርጎ ያሳየናል ማሻአላህ so jealous of you እሺ so
ወደ ኋላ ልመልስና ስለ ያው መነሳት ስላለበት ነው ስለነበርክበት ሃይማኖት ዕውቀቱ because የፋሚሊው ምናምን መነካካት ስለማያስፈልግ ስኪፕ እናድርገውና ተጠይቃቸው የነበሩ ጥያቄዎች ምንድን ነበሩ ምንድን ያልተመለሰልህ ከዛኛው ቤተ እምነት ላይክ እንደ ጥያቄ ሬዝ ያረካቸው አልተመለሱም ብለ ያነሳቸው because የሆነ ሰው በዛ ቦታ ላይ ቢሆን አንደርስታንዲንጉ ላይክ እንዲሰፋ ምንስ መልስ ተሰጠ ወይስ ምንስ ካንተ ጋር ሳይድ ቀረ ገዛኛው ቤተ እምነት ጥያቄ ማንሳት ስላለኝ ወላሂ እንዲ ቅድም ነግሬሽ ነበር እንዳጋጣሚ ሆኖ እኔ የጻፍኳቸው ጥያቄዎች ነበሩ ስቲል አሉ ደብተርም ስላለኝ ማለት ነው ደብተር ላይ ነበር ጽፌም ስጠይቃቸው የነበረው ምክንያቱም እዚህ እኔ ያስኩት ነገር በጣም እምነት ስለሆነ ያው በእምነት ደግሞ መዳን እስካለ ድረስ ለምትጠይቃቸው ጥያቄዎች እንትን ሙሉ መልስ ማግኘት አለብሽና ያው ጀስት ደግሞ believe on book እኔ በጣም እንትኖች በማስረጃና በመረጃ የማምን ሰው ነኝ በመጀመሪያ ላይ በማስረጃና በመረጃ ስልሽ በሚታይ ነገርና በሚጨበጥ ነገር የማምን ሰው ነኝ at the first time so ከዛ አንፃር ነበር ጥያቄዎችንም ስጠይቅ የነበረው ያው እንደ አጋጣሚ ሆኖ ነግሬያችኋለሁ እኔ ምንም ነገር ከማንበብ በፊት ቁርአንን አነብያለሁና ቁርአን ላይ ምንም አይነት ስህተትም አይነት ነገር የለም ብዙ እንትኖች አሉ ያው የሚገለጹ እንትኖች አሉና እነዛ ነገራቶች ላገኝ አልቻልኩም ቁርአን ላይና የመጀመሪያው ጉዳይ ስለ ኢየሱስ ማንነት ነበር ስጠይቅ የነበረው ሶ እነሱ በደፈናው ሲመልሱልኝ የነበረው ደግሞ ኢየሱስ አምላክና አምላክ ብቻ ነው ያ መልስ ደግሞ ምንም አይነት ማስረጃ አላገኘውበትም መጽሐፍ ቅዱስ ላይ ከብሉይ ኪዳን እስከ አዲስ ኪዳን ላይ በተደጋጋሚ ሳነብ ኢየሱስ እኔ ጌታ ነኝ ብሎ የተናገረበት ምንም አይነት ጥቅስም ምንም አይነት እንትንም የለም ሶ የመጀመሪያው ጥያቄ እሱ ነበረ የሁለተኛው ጥያቄ ደግሞ ስለ ኢየሱስ አስተምሮት ነበር ስጠይቅ የነበረው ኢየሱስ ሲሰብክ የነበረውና እንደ ተቃራኒ ሆኖ እነሱ የፊድባክ የሚሰጡ አይነት ነገራቶች ደግሞ በጣም የሚጣጣሙ አይነቶች ነገር አልነበሩምና የሁለተኛው ነገር ደግሞ እኔ ስጠይቅ የነበረው የኢየሱስ አስተምህሮት ነበር የኢየሱስ አስተምህሮት ደግሞ ያው መጽሐፍ ቅዱስ ላይ እንዳለ ሆኖ እነሱ የሚሰጡሽ ፊድባክ ደግሞ ምንም አይነት አጥጋቢ ሆነ አይደለም ከመጽሐፍ ቅዱስ አንፃር ስታዩ ምንም አጥጋቢ አይደለም አንቺ ከምትፈልጊው አንፃር እንደዚህ እንዲመለስልኝ እፈልጋለሁ ብለሽ ከምትጠብቂው መልስ አንፃር ምንም አጥጋቢ አልነበረም በጊዜው ለኔ ሶስተኛው ጥያቄ ኢየሱስ ትክክለኛ አምላክ ቢሆን ከአምላክ የተላከው አምላክ ነው የሶስተኛው ጥያቄ እሱ ነበር ኢየሱስ ከአምላክ የተላከ አምላክ ሃው እሱንም ምንም አይነት መልስ ላገኝለት አልቻልኩም በተደጋጋሚም ስጠይቅ ቅድም እንደነገርኩ ስጠይቅ የነበረውና ምንም አይነት መልስ ያላገኘሁለት መልስ ነው አራተኛው ጥያቄ ክርስቲያን ሆኑ ብሎ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ክርስቲያን ሆኑ ብሎ ያስተማረበት ኢማጂን ክርስቲያኖች ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ክርስቲያን ሆኑ ብሎ ያስተማረበት ምንም አይነት ጥቅስም ምንም አይነት ማስረጃ የለም መጽሐፍ ቅዱስ ላይ አላህ Subhanahu Wa Ta'ala በቁርአን እንደተናገረው እስልምናን ያዙ እስልምና ሳትሆኑ እንዳትሞቱ ወላ ተሙቱን ኢላ ወአንቱም ሙስሊሙን ወዕቡዱ ረበክ حتى ياتيك اليقين ብዙ እንትኖች እንደተገለጹ ቁርአን ላይ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ክርስቲያን ሆኑ ብሎ ያስተማረበት ከአዲስ ኪዳን እስከ ብሉይ ኪዳን የለም አራተኛው ጥያቄ ይሄ ነበር አምስተኛው ጥያቄ ያው አጠር ላርገውና ስለ ምስጢረ ስላሴ ነበር ስጠይቅ የነበረው ምስጢረ ስላሴም ያው እንደሚታወቀው ከእንትን የመጣ ነውና የለም መጽሐፍ ቅዱስ ላይ አስተምሮቱም የለም እነሱ በራሳቸው የፈጠሩት ነገር ነውና ለአብያት ያህል ስጠይቅ የነበሩ ጥያቄዎችም እነዚህ ናቸው
የቀሩም አሉና ምንም አይነት መልስ ላገኝላቸው አልቻልኩም። በዚህ አጋጣሚ ያለፍኳት አንድ ነገር አለች። አሁን እኔ ለጠየኳቸው ጥያቄዎች በሙሉ የሚገርምሽ ነገር አንድ መጽሐፍ ላይ ያገኘው ያ መጽሐፍ ደግሞ ትክክለኛ እኔ ለጠየኳቸው ጥያቄዎች እኔ ውስጥ የነበሩ ጥያቄዎች መልስ የሚሰጥ መጽሐፍ ነበረ። ያ መጽሐፍም ክርስቶስ ማን ነው የሚለው እና ስለ ስላሴዎች የሚጠቅስ 303 የሚል የኡስታዝ አህመድ ዲን ጀበል መጽሐፍ ነው። እንደ አጋጣሚ ሆኖ ወላሂ ይህ መጽሐፍ ለሰጠኝ ልጅ በጣም አመሰግናለሁ። አላውቀውም፣ ግን እንደ አጋጣሚ እንደ መጽሐፍ ቤት ስዞር ሰምቶ እሱ ነበር የሰጠኝ። እንደው ማጥቼ እሱ ነበር የሰጠኝና አላውቀውም። አላህ ወላሂ ጀዛውን ኸይሩን ይክፈለው። እሱ ሰጠኝ። በቁም ነገር አመጣለሁ ብሎ ሲለኝ ወላሂ አምኜው ቁጭ አልኩኝ። ኦልሞስት ወደ 40 ደቂቃ 50 ደቂቃ ጠብቄያለሁ ቁጭ ብዬና አመጣልኝ። ወላሂ በጣም ደስ ያለኝ። የምጠይቃቸው ጥያቄዎች ሁሉም እዚህ ውስጥ መልስ እንዳለው አምናለሁ ምናምን ብሎ ሰጠኝ። አንስቼ ያነበብኩት እኔ ሳነሳ የነበረው ጥያቄዎች እንዳለ መልሱን እዚህ ውስጥ አገኘው ማለት ነው። ከዛ በኋላ ነው ወላሂ እንትን ያልኩት። አልহামዱሊላህ ይሄን ይመስላል አዲስ። So at the background የምታነሳቸው questions ወደ እስልምና ጋር ከመልስ እስከማግኘት ድረስ እንትን አድርገህ ማብራራት ትችላለህ። ጎበዝ ነህ። በጣም እናመሰግናለን። እንኳን ወደ እስልምና መጣህልን። አንድ ጥያቄ ያው የማትቀር ጥያቄ አለች። ያው ከክርስትና ለወጣችሁት እንኳን በመሃል ክርስቶስን ስለቆየው የኔን ተውና እንዴት ቀለለ? በክርስቶስ የነበረ እዛ ሃይማኖት ላይ ግራውንድ የሚያደርገው ቤዝ የሚያደርገው ክርስቶስ ኢየሱስ ላይ ነውና እንዴት ቀለለ እሱን ሌት ጎ ማድረጉ አንድ ጥያቄ ነው። መጀመሪያ ደረጃ like አምላክነቱን or doubtful ብዙ ሰው ከክርስትና ሲወጣ ቀሎት ዝም ብሎ እንትን አይልም። በጣም ከባዱ ብዙ በክርስትና የኖረው ፕሮቴስታንትም ይሁን ኦርቶዶክስም ይሁን ካቶሊክ በጣም ከባዱ ቦታ ያንን መልቀቅ ነው። አምላክ አይደለም ብሎ ማሰቡ ራሱ like ለጭንቅላት የማይመች ነገር መስሎ የሚሰማን ቦታ አለ። ናሱ እንዴት ቀለለህ ነው አንደኛ። ከዛ ሁለተኛ ጥያቄ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እዚህ ጋርም ሰው ናቸውና ሃይሊ ከክርስቶስ በበለጠ ተደርገው ቦታ ቫልዩ የሚሰጣቸው መሆኑን ስታይ የሁለቱን እንዴት ኮምፔር አረከው ወይስ አንተ የገባህ ነገር ነበር ስለሁለቱ? Thank you okay the first time ቀደም ነግሬሻለሁ። እኔ የነበርኩበት ህብረተሰብ ሙስሊም ከመሆናቸው አንፃር በጣም ብዙ ጊዜ የሚሰበከው ኦር መስጊድ እንትን ላይ የምሰማው ነገር እስልምናም ላይም ኢየሱስ ክርስቶስ አለ፣ ነብዩ ሆኖ የአላህ ባሪያ ሆኖ አለ እስልምና ላይ ማላጣውትም። ነገር ግን at the first time ማወቅ ያለብሽ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እንዳስተማረው ከአብ የተላከ መሆኑን ያስተማረው እንጂ አምላክ ነኝ ብሎ ያስተማረበት ነገር አይደለም። at the first time ማወቅ ያለብሽ። እኔ ደግሞ ያው ቀደም እንደነገርኩሽ ቁርአንን ሳነብ ስለነበረ ብዙም እንትንም አላለኝም አልከበደኝም። የሚያግዙኝ ወንድሞችም ስለነበሩ ጥያቄዎችን እጠይቅ ነበረ። በእስልምና ላይ ቁርአን አንብቤ እንትን ስል እጠይቅ ነበርና መጽሐፍ ቅዱስ ላይ ከማነባቸውና መጽሐፍ ቅዱስ ባይዘዌ የምትረዳበት ወይ ይወስናል። at the first time ትክክል ነኝ አይደል? ያው አንቺ የምትረዳበት የሆነ ወይ ይኖራል በነበርሽበት ጊዜ። እኔም በነበርኩበት ጊዜ የምረዳው ነገራቶች ይኖራሉ። አሁን ለምሳሌ ከዛ አንፃር ነገራቶችን ሳይ ኢየሱስ ክርስቶስ ሙሉ ለሙሉ ሰው መሆኑን የሚያሳይ ጥቅሶች አሉ መጽሐፍ ቅዱስ ላይ። እንደ አብያት ያህል ማንሳት እንችላለን። በማቴዎስ 8:20 ላይ እንደዚህ ያለን መጥቀስ እንችላለን። ኢየሱስ በቃ ሰው መሆኑን የሚያሳይ መልእክተኛ መሆኑን የሚያሳይ ብዙ ጥቅሶችን መጥቀስ እንችላለን እንደ አብያት መጽሐፍ ቅዱስ ላይምና ከዛም አንፃር እኔ እንትን ያልኩበት ነገራቶች ይኖራሉ። ያው
ኮምፔር ላልሽኝ ነገር ደግሞ ያው መሐመድ the last messenger of Allah ዒሳ ደግሞ ከሱ በፊት የነበረ ማሰንጀር ነው አላህ Subhanahu Wa Ta'ala በቁርአኑም እንደተናገረ ከሆነ وما قتلوه وما سلبوه ولكن شبه لهم አልተገደለም አልተሰቀለም አልተደበደበም ግን አላህ Subhanahu Wa Ta'ala ከፍ አድርጎታል እሱን በረፈዐሁ الله إليه وكان الله عزيزا حكيما አላህ ደግሞ ወደ ላይ ወስዶታል ከፍ አድርጎታል አላህ ጥበበኛና ቻይ ሆነ ጌታ ነው ሶ እዚህ ጋር ልብ ብሎ ለሚያነብሰው ልብ ብሎ ለሚያይ ሰው መረዳት አይከብደውም ያን ያህል እንትን ለማድረግ አይከብደውም ግን ሞር ደግሞ መጽሐፍ ቅዱስን ስታነቢ በጣም ኮንፊውዝድ የሚያደርጉሽ ነገራቶች ይኖራሉ ስታነቢ በዛ ላይ እርስ በራስ መጽሐፍ ቅዱስ እንትን ይጋጫል በራሳቸው እርስ በራስና ቁርአን አንድና አንድ አላህ Subhanahu Wa Ta'ala ሙሉ አድርጎ ያወረደው ቁርአን ነው ሙሉ ምንም እንከን የሌለበት በየጊዜው አፕዴት የሚሆን ነገር አይደለም መጀመሪያ እዚህ ጋር እንድታቆም ፈልገው ቁርአን አላህ Subhanahu Wa Ta'ala ሲያወር ሙሉ ለሙሉ ፉል የሆነ ምንም አይነት እንከን የሌለበት ምንም አይነት እንትን የሌለበት ያላህ Subhanahu Wa Ta'ala ያላህ ቃል ነው መጽሐፍ ቅዱስን ስናይ ደግሞ ከጊዜያት በኋላ በእንትን የተጻፈ ነው እንደ ድርሰት የተጻፈ ነገር ነው እንጂ ያላህ ቃል አይደለም አላህ Subhanahu Wa Ta'ala ቁርአን ላይ ይጽፋል ያህል ተናግሯል ያህል ክታብ ይያለ ተናግሯል እነዛ በእጃቸው የሚጽፉ ምናምን ብሎ ተናግሯል አላህ Subhanahu Wa Ta'ala ሶ ነገራቶችን ከዚህ አንፃር ስታዩ ሰውኛ አረዳር ስትረጂ ኦር ነገራቶችን አንድ ላይ ጨመቅ አድርገሽ ስታዩ አላህ Subhanahu Wa Ta'ala እስልምና ትክክለኛ ነውና አላህ Subhanahu Wa Ta'ala በብቸኛ ሊመለክ የሚገባ ብቸኛ አምላክ እንደሆነ ትረዳለህ መሐመድ ደግሞ ያላህ Subhanahu Wa Ta'ala ላስት ማሳንጀርና የዓለማት እዝነት የዓለማት خير خلق الله እንደሆነ እሱ ባይመጣ አላህ Subhanahu Wa Ta'ala እኛን እዚህ እንደማይሰበስበን ሁሉ የአላህ Subhanahu Wa Ta'ala መልእክተኛ የሆኑት ረሱል ሰለላሁ ዐለይሂ ወሰለም ትልቅ ሚና ተጫውተዋል አንደርስታንድ አረጋችሁ እስልምና አሁን ላለበት ደረጃ ትልቁን ዋጋ የከፈሉት ረሱል ሰለላሁ ዐለይሂ ወሰለም ናቸው በጣይፍ ከደረሰባቸው ባይዘው እዚህ ዓለም ላይ እስካለን ድረስ ወደፊትም አይመጣም ወደፊትም አልነበረም ወደ ሐላም አይመጣም ከዚህ በኋላም ሊመጣ የማይችለው አንድ ነገር ረሱል ሰለላሁ ዐለይሂ ወሰለም ይህን እስልምና ዲን ለማቆም ከደረሰባቸው በደል እና ከደረሰባቸው እንትን ያህል ማንም ላይ ሊመጣ አይችልም ምክንያቱም ወላሂ ያው ታቁታላችሁ የረሱል ሰለላሁ ዐለይሂ ወሰለም ሲራ እንዲህ ተብሎ የሚጀመር አይነት አይደለምና ከዛ አንፃር ነበር ምንም እንትንም ሊያደርገኝ አልቻለም ያው ምክንያቱም እኔ ቅድም እንደተናገርኩት የነበርኩበት ህብረተሰብም ሙስሊም ህብረተሰብ ስለነበረ ያው ድሬዳዋ ሰው ደግሞ ታውቂያለሽ ግልጽ ነው የሚነግርሽ ከሆነ ይሆናል ካልሆነ አይሆንም ብሎ እውነት የሚናገሩ ሰዎች ናቸው እንደ ኢብራሂም አፖሎጂስ አይነት ወንድም ያለበት ሀገር ነውና አልহামዱሊላሂ ረቢል ዓለሚን አላህ Subhanahu Wa Ta'ala በመጨረሻ هذا الدين والله አላህ ለሚወደው ሰው ብቻ ነው እስልምናን የሚወፍቀው ለሚወደው ሰው ብቻ አላህ ትክክለኛውን እምነት የሚሰጠው ለሚወደው ሰው ብቻ ነው በዚህ ዓለም ላይ ዑለማ ሲናገር በዚህ ዓለም ላይ ብዙ ሪስኮች ሊኖሩ ይችላሉ አሁን እኛ ከመናቀው አንፃር ሪስክ የሚመስለን ሀብት ሊሆን ይችላል ግን አይደለም አላህ Subhanahu Wa Ta'ala ለሚወደው ሰው ብቻ ነው ይሄን ሪስክ የሚሰጠው ያ ሪስክ ምንድነው እስልምና ትልቁ ሪስክ እስልምና ነውና አላህ Subhanahu Wa Ta'ala እስልምና ነው ፍቆናል አልহামዱሊላህ ይሄን ይመስላል መልሽ ይልሻል ብዬ አስባለሁ አልহামዱሊላህ ያ የድሬዳዋ ሰዎች ያው የታወቀ ነው ሞሮፍ ያው ኢንፍሉዌንስ ኦን እስላም ወሎና ወደዛ ያላችሁት ኢንፍሉዌንስም ስላለ
you've been raised ራሱን ስለምታቀው ማልከበደህም ወይስ like ሌላኛው ጥያቄ መጽሐፍ already በአረብኛ ምናምን ትችል ነበር ወደ እስልምና ሳትመጣ በፊት or like የምታቃቸው ዕውቀቶች ናቸው የጠቀሙ ቁርአን ማንበብ በ5 ወር ውስጥ እንዴት ልታፍስ ስንት ጊዜ ሆነ ወደ እስልምና እስከመጣ ምን አልሽኝ አዲስ ያንዴ ደጋሚልኝ ያው ያደክበት ማህበረሰብ ወሎ ድሬ ሐረር ምናምን ሶማሊያ ክልል ምናምን የሚኖሩ ሰዎች ያው ኢዝሊ እስልምና ይቀላቸዋል መጻፍም ማንበብም ብዙዎች ይችላሉ ሙስሊም ራሱ ሳይሆኑ ከሶሳይቲው ጋር መኖራቸው ብዙ ዕውቀት አላቸውና አንተ ኦሬዲ መጻፍ ማንበብን ከሶሳይቲው ጋር ተለማምደ ነበር ወይ ቅድም ልንክ እንዳልከው ቁርአንን ከማንበብ ከመጀመሪያም በፊት አዌርነስ ነበር ወይ ከዘርህስ ሙስሊሞች ነበሩ ወይ ላይክ ኢን ጀነራል ወደ እስልምና ከመጣ ስንት ጊዜ ሆነክ ኦኬ ያው ድሬዳዋ ላይ እንደሚታወቀው ቅድም እንደነገርኩሽ በብዛት አረቦች የሚኖሩ ቦታ ነው ቱርኩም የሚኖሩበት ቦታ ነው ፈረንሳይ ፈረንሳዮች ደግሞ የሚኖሩበት ቦታ ነው ኢቭን ግሪኮች ያሉበት ቦታ ነውና ድሬዳዋ ማለት ብዙ ቋንቋዎች የምታወሪው ከነሱ አንደኛ ሁለተኛ ነገር ደግሞ እንዳጋጣሚ ሆኖ እኔ የተማርኩበት ትምህርት ቤት አረበኛ ነበር እኔ የተማርኩበት ትምህርት ቤት የመንግስት ታብታብ አድርጉ እስከሚመለስ ድረስ የወንድማችን የሙባረክን ታሪክ እየሰማን ነው thank you ጥያቄዎች ካላችሁ እስከዛ ጥያቄዎቻችሁን ተዘጋጁ እስከምትመለስ አይሰማም ከኛ ጋር ሚውት አድርጎ ነው ኔትወርክ መስለኛል ግን ያው አብራችሁን ላላችሁ ታብታብ አታረጉም እንዳለ ሼሞን እየሰማው ነው ግን ያው ኢቭን 100 ሺህ ራሱ አልገባንም 200 ሰው ቁጭ ብሎ ታሪኩን እየሰማ ታሪኩን ማቋረጥ ነበርብኝ መሰለኝ ዝም ብዬ ወይ ዜድዬ ያንቺን ታሪክም እየጠበቅኩ ነው ባይዘው ያይንሽን ወደ ላይ ወደ ጎን ብትሰቂም የሚቀርልሽ አይደለም ሶ ታብታብ አድርጉ ትንሽ ከፍ አድርጉ ታብታባችሁን ስለዚህ ተዘጋጅ ታብታብ አድርጉት 100 አስገቡትና ቤታችንን it's a wow story right ይገርም ታሪክ ነው አላህ የሚልክልን ወንድምና እህቶቻችንን እንድንማርበት ሲፈልግ ምንም አልሰማም መስሜት ታብታብ አድርጉ አንዳንድ ሰዎች ለማምለጥ የሚደረግ ጥረት ምንም ነገር አይሳካም በስር ደረጃ ማለት ነው okay so the is river yeah እኔኮ አንቺን ሰርፕራይዝ ማድረጉ so is hikma okay welcome back okay ቀጥል እንዳጋጣሚ ሆኖ እኔ የነበርኩ አንድ እስከ 8 የተማርኩበት ትምህርት ቤት መንግስት ትምህርት ቤት ስለነበረ ያው እኔም የነበርኩበት ሰፈር ቅድም ተናገራለሁ ሀፈደይሳ ይባላል ሀፈደይሳ ሰፈር ደግሞ እንዳጋጣሚ ሆኖ የሶማሌ ሰፈር ነው ሶ እዛ ትምህርት ቤት ስንማር የቋንቋ ትምህርት ራሱ አማርኛ ኦሮምኛ ቋንቋዎች ነበሩ ሶ እዛም ስለተማርኩኝ በዚህ ላይ ደግሞ አንዳንዴ ከራስ እንትን የምታደርገው ነገራቶች አሉና አረብኛ ለማንበብ ከዚህ በፊት ስለማቅ ያን ያህልም አልከበደኝም ማለት ነው ያጌረት እኮ ላይክ ገርሞኛል ሰው ፈጣሪ ፕሪፔር ያደርገናል ሆነ መንገዳችንና አንተም ኦሬዲ በዛ መንገድ ሳታቀው አዘጋጅቷል ከሶሳይቲዎቹንም ከቋንቋውም ከምንም ሲያዘጋጅ ነበርና አልহামዱሊላህ ለዛም ነገሮችን ፕሪፔር ሲያደርግል ስትገባ እንደ ፓዝል ነው ላይክ ቁጭ እንዳለለት ውስጥ ራሱ የገጠመውና አልহামዱሊላህ so
you're like more of a Muslim to me. Like on to per se, and then የሚላቸው ቦታዎች አሉ። ሁላችንም born a Muslim ነን I know. ግን through process እንደዚህ ለምን መጣው revert ለሆነ ሰዎች አንዳንዶቻቸው ውስጣቸው already ቀልባቸው ምናቸው ሙስሊም ሆነው የኖሩ እስከሚመስል ድረስ ሻሃዳ ከያዙም በኋላ like literally ይዋሃዳቸዋል ካፋቸው ከቃናቸው ከቁርአናቸው everything like already እንትን ያሉት ያንን ሁሉ አንዳንድ ሰዎች ፕሊስ አዲ በቃ ያንን አናስተውሰው የሚያሉ ሰዎችም አሉ በዚህ 6 አመቱ 7 አመቱ ከሰለሙ በኋላ they don't even remember like አስተምሮቱን የክርስትናውን ወይ የመጡበትንና ያንተ like totally በዛ ማያቸው ናቸው እንዴት የት is parted on የሚባለው የእንትኑ የለህም already የለም ነበር ያ ዲፕ ስር አልሰደደብህምና አላህ በጣም ይወድሃል በጣም is painful ለብዙዎቻችን ከክርስትና ወይ ለሌላ ለምንመጣው it was not easy literally it was not easy አሁን ልክ አንተ እንደምትለው በንጽጽር ፎርሙሉ ሁሉ ነው የገለጥከው ለብዙዎቻችን it was painful መልቀቂያንን ነገር በጣም አታች ያረግንበት ነገር ስለነበርና አላህ ይወድሃል ለሱም አልহামዱሊላህ አሁን ጥያቄ የሚሆነው so now I'm store Quran hafizahal Quran እየቀራ like what's your dream to be ምንድነው dream መሆን የምትፈልጋቸው how long ነው አሁን ማለት ያው ስለምና ከመጣ አንድ አመቱ ይመስለኛል ኒንጃ ቆስቲ በአንድ አመት ውስጥ የደረስክባቸው ስኬቶች ከዚህ በኋላ ምን ለማድረግ የምታስባቸው ነገር አሉ በስልምና ላይ አንድ ሁለት ጥያቄ ከዛ ይቀረኛል ለሌሎቹ ድል እሰጣለሁ thank you okay alhamdulillah ያው almost አሁን እስልምና ከተቀበልኩኝ 9 ወር እየሆነኝ ነው ያው almost አንድ አመት በለው አንድ አመት በሚለው እንያዘው ሆኖኛል ያው አላህ Subhanahu Wa Ta'ala ያው የሶሉሽን ስንባሎች አላማዎች ይኖሩናል ጎሎች አሉ the first time ያው ትልቅ አሻራ ጥዬ ማለፍ ከሚፈልጉ ሰዎች መሃል አንዱ ነኝና እኔ እንደ ብቻዬ ኦር እንደ እንትኔ ትልቅ ተጽዕኖ ፈጣሪ መሆን ፈልጋለሁ አላህ Subhanahu Wa Ta'ala ያው እንደ አጋጣሚ ሆኖ ቀደምም ነግሬሻለሁና ረመዳን ላይ አላህ Subhanahu Wa Ta'ala ወፍቆኝ ለዚህ ደረጃ አብቅቶኝ በኔ እጅ ሻሃዳ ያዘው እኔ ጋዛን ይያለ ነው ፐርፌክት ታይሚንግ ለኔ ማዛን ይያለ ነው ለወንድማችንም ኔትወርክ ይዘታል አዛን ሰምስከስ ድምጽ ያለ አይደል አዲስ አሁን መታል ኦኬ በጣም ይቅርታ እሺ እሁድ ስለሆነ ልጆች እየገቡብኝ ስለሆነ ነው እሁድ ቤት ስለሚያሳልፉ ማለ እየገቡ ስለሆነ ነው እና ያው ትልቅ ተጽዕኖ ፈጣሪ መሆን ፈልጋለሁ በዚሁ አጋጣሚ ዱዓ አድርጉልኝ አባቴንም አላህ Subhanahu Wa Ta'ala ወፈቀውልኝ ብቸኛ እዚህ ዓለም ላይ ያለኝ ብቸኛ የምለው ሰው እሱ ነው ከሶቺ የኔ የምለው ሰው ስለሌለኝ አላህ Subhanahu Wa Ta'ala ቀጥተኛው መንገድ እንዲመራልኝ ዱዓ አድርጉልኝ ወላሂ ሁሌ ዱዓ አድርግለታለሁ አላህ ሂዳያውን እንዲሰጠው
ካፊር ሆኖ እንዳይሞትብኝ ወላሂ ሁሌ ዱዓ አደርጋለሁና አላህ Subhanahu Wa Ta'ala በካፊርነቱ እንዳይገልብኝ ዱዓ አድርጉልኝ ኢንሻአላህ። በዚህ አጋጣሚ እኔም አንድ ሰው አስለም ያለው ጓደኛዬን በልቼዋለሁ። እሱም እስልምና ከተቀበለ በኋላ እንደኔው ቻሌንጅ አሳልፈው እንደ አጋጣሚ ሆኖ ሰለምቴ ያጉታለው አዳማ ላይ እሱ አክሰፕት አድርጎት እሱ ጋር ነው የሚኖረው። ያው እሱም ቂራአት እየቀራ ነው ኦልሞስት አሁን እንትን ላይ ደርሷልና ቁርአን ወላ እንደደረ ኔትወርክ እያነቀደቅ ያረገህ ነው ሙብዬ። አሰላሙ አለይኩም ያ ጀማል ወንድምየው ተቻይቻለሁ። ኔትወርክ እያዘ ነውና አብሽ ቁርጥ አሁን የለም ሄደ እስቲ አዲስ ከኔ አይደለም አይደል? እሺ ሙቤ ካንቺ አይደለም አዲስ ይሄ ሙቤ ዛሬ አልፎልናል። አሁን ድምጽ ይሰማል? አሁን ተመልሰሃል። ከጓደኛህ በኋላ ያለው ተቆራርጦ ነበር። አሁን ድምጽ ይሰማል? ተመልሻለሁ በለኝ። እሺ ልክ ሲመለስልን ኔትወርክ እስካሁን አልመጣም። የለም የኢትዮጵያ ኔትወርክ ጀመረው። እንደውም በጣም ነው የሚሰራው ከኔ ኔትወርክ። በርግጥ የእናንተ ኔትወርክ ይሻላል ኢትዮጵያ ያላችሁት አንዳንድ ቀን በደንብ አድርጎ ነው የሚሰራው። ዛሬ የኢትዮጵያ ኔትወርክ አለ ቦታ የሚሰራበት ቦታ አለው። ያ አንተ ነው ሙቤ ጭራሽ የሰማን ስላልሆነ ወይንም የተቆራረጠ ነው። ሰለምቴዎች አልተቻሉም። ራሳቸውም ሰልመው ብቻቸውን አይደለም የሚወዱትን ይዘን ነው የምንጓተተው። እኔ በጣም የምወደው ነገር አላህ ዱዓ ሳረግ ከጎን ሲያስቀምጥልኝ እንዴት ደስ እንደሚለኝ። ስለዚህ ዱዓ አድርጉላቸው ለቤተሰቦቻችን፣ ለጓደኞቻችን፣ ለብዙ ነገር አላህ ሂዳያ ያስጠይ። የእንትን ጉዳይ የሚመስለዋል አይደለ? የቁጥር ጉዳይ የሚመስላችኋል አንዳንድ ቤቶች። እኛ ሃይማኖት ቁጥር አይጎልብን ይላሉ፣ እኛ ግን ይጎልብናል። አንዳቸውንም ጥለን መሄድ ጀነት አንፈልግም። ቅድም የሆነ ኮሜንት አይቼ እኛ ይጎልብን ከሌ ሄደ ከሌ መጣሉ፣ እኛ ግን ይጎልብናል። ሰው ለሰው አላህ ነው የማይጎልበት። እሱ ስንሄድም ስንመጣም ለራሳችን ግን እንደ ሰው ግን ያ ሰው ሁሉ ጊዜ ታንቋላ ሰው ልጅ ሁሉ ጊዜ ይጎልበታል። ኧረ ይጎልብናል እኛ እና ቅድም የሆነ ኮሜንት ላይ ያየው አይጎልብን ከሌ ሰለመ ቀረ ሄዳ አለችና እኛ ግን ይጎልብናል። ሁላችሁም ኑ ወደ እስልምና እንጠብቃችኋለን። ሙቤ ንቅድ ወይዬ አሁን ሰማለሁ። አሜን። ሃይ አሁን ተመልሰሃል። ኦኬ ሶ ላይ አሉ ከሚባሉ ተጽዕኖ ፈጣሪዎች ተርታ መሰለፍ መፈልግ አይነት ሰው ነኝ። ላይክ ዶክተር ዛኪር ሙፍቲ ናይክ ብቻ አላህ Subhanahu Wa Ta'ala እንደሚያሳካልኝ ምንም አይነት ጥርጥር የለኝም። ጀስት ትልቅ ቦታ መድረስ ፈልጋለሁ በአላህ ፍቃድ ኢንሻአላህ ወደፊት እሆናለሁ። አሁን ብዙ ለዛ የሚያስፈልጉ ነገራቶችን እያደረኩኝ እገኛለሁና በዚህ አጋጣሚ መናገር የምፈልገው ነገር በዚህ ዓለም ላይ ዕልም ካለበት ቦታ ላይ ሁሉም ለመሄድ ተዘጋጅቼ ያለው ሰው ነኝ። አላህ Subhanahu Wa Ta'ala ለኔ ይሆናል ብሎ የሰጠኝ ሰው ቃልም ስለገባልኝ በዚህ ዓለም ላይ ዕልም ካሉ ቦታዎች ሁሉ ሙሉ ወጪውን ሸፍኖልኝ ሊወስደኝ እንደሚችል ቃል ገብቶልኛልና አላህ Subhanahu Wa Ta'ala በዚህ ረጅም እድሜ አላህ እንዲሰጥልኝ ዱዓ አደርግለታለሁ። ይሄን ይመስላል አዲስ ኢንሻአላህ ያሰብከው ሁሉ ይሳካል ወንድማችን። ኢንሻአላህ ማይሆን ነገር የለም። በዚህ አካሄድ በ9 ወር እስልምና ፍቅርህ እንደዚህ ነዶ ላስት ታይምም ስንተዋወቅ ስለ እስልምና ሲነካው ሁሉ ቦይል ውስጥ በደንብ ስር ድረስ ሰዶ እየገባ
ያለ ፍቅር ያለ ፓሽን ደግሞ እኔ ሰላታውን ሰዓት አዛን ስላለ እመለስበታለሁ ሁለት ጥያቄዎቼ የተወሰነ ለ10 ደቂቃ የሚሆን ቁርአን ትቀራልንና እመለሳለሁ አዛን ስላለ ነው ግን ጥያቄዎች አሉኝ አልጨረስኩም ሌሎቻችሁም እስከዛ ጥያቄ ካላችሁ ተዘጋጁ ማለት ነውና ያው እንደዚህ አይነት የጉዞ ወደ እስልምና እንትን ሲባል ብዙ ሰዎች አይነው they lose their mind ግን እውነት እንላችኋለን የጥሪ ፕሮግራም ነው እንጂ ለእናንተም በደንብ አርጋችሁ ብትሰሙት ወደ ነፍሳችሁ እንድታድኑ ነው እንጂ እውነት እንድትፈልጉ ለማበረታት ነው don't be haters እኛ we still love you and respect you የትኛውን ሃይማኖት ላይ ቦታዎች አላችሁ ሰዎች አላህ ይጠብቃችሁ እስከዛው ድረስ ሙቤ ቁርአን ቀራልንና እመለሳለሁ እሺ ሰላት sorry مرحبا هيش ድምጽ ይሰማል አይደለ አዎ ይሰማል مرحبا هيش أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل يا أهل الكتاب لم تصدون عن سبيل الله من آمن تبتغونها قل يا أهل الكتاب لم تصدون عن سبيل الله من آمن تبغونها عوجا وأنتم شهداء وما الله بغافل عما تعملون يا أيها الذين آمنوا إن تطيعوا فريقا من الذين أوتوا الكتاب يردوكم بعد إيمانكم كافرين وكيف تكفرون وأنتم تتلى عليكم آيات الله وفيكم رسوله ومن يعتصم بالله فقد هدي إلى صراط مستقيم يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون واعتصموا بحبل الله جميعا ولا تفرقوا واذكروا نعمة الله عليكم إذ كنتم واعتصموا بحبل الله جميعا ولا تفرقوا واذكروا نعمة الله عليكم إذ كنتم أعداء فألف بين قلوبكم فأصبحتم بنعمتي إخوانا وكنتم على شفا حفرة من النار فانقذكم منها كذلك يبين الله لكم آياته لعلكم تهتدون ولتكن منكم أمة يدعون إلى الخير ويأمرون بالمعروف وينهون عن المنكر وأولئك هم المفلحون ولا تكونوا كالذين تفرقوا واختلفوا من بعد ما جاءهم البينات
وأولئك لهم عذاب عظيم يوم تبيض وجوه وتسود وجوه فأما الذين اسودت وجوههم أكفرتم بعد إيمانكم فذوقوا العذاب بما كنتم تكفرون وأما الذين ابيضت وجوههم ففي رحمة الله هم فيها خالدون تلك آيات الله نتلوها عليك بالحق وما الله يريد ظلما للعالمين ولله ما في السماوات وما في الأرض وإلى الله ترجع الأمور كنتم خير أمة أخرجت للناس تأمرون بالمعروف وتنهون عن المنكر وتؤمنون بالله ولو آمن أهل الكتاب لكان خيرا لهم منهم المؤمنين وأكثرهم الفاسقون لن يضروكم إلا أذى وإن يقاتلوكم يولوكم الأدبار ثم لا ينصرون ضربت عليهم الذلة أينما تقفوا إلا بحبل من الله وحبل من الناس وباءوا بغضب من الله وضربت عليهم المسكنة ذلك بأنهم كانوا يكفرون بآيات الله ويقتلون الأنبياء بغير حق ذلك بما عصوا وكانوا يعتدون ليسوا سواء من أهل الكتاب أمة قائمة يتلون آيات الله آناء الليل وهم يسجدون يؤمنون بالله واليوم الآخر ويأمرون بالمعروف وينهون عن المنكر ويسارعون في الخيرات وأولئك من الصالحين وما يفعلوا من خير فلن يكفروه والله عليم بالمتقين إن الذين كفروا لن تغني عنهم أموالهم ولا أولادهم من الله شيئا وأولئك أصحاب النار هم فيها خالدون مثل ما ينفقون في هذه الحياة الدنيا كمثل ريح فيها سر أصابت حرث قوم ظلموا أنفسهم فأهلكته وما ظلمهم الله ولكن أنفسهم يظلمون يا أيها الذين آمنوا لا تتخذوا بطانة من دونكم لا يألونكم خبالا ودوا ما عنتم قد بدت البغضاء من أفواههم وما تخفي صدوركم أكبر قد بينا لكم الآيات إن كنتم تعقلون ها أنتم أولئك تحبونهم ولا يحبونكم وتؤمنون بالكتاب كله وإذا لقوكم قالوا آمنا وإذا خلوا عادوا عليكم الأنامل من الغيظ
قل موتوا بغيظكم إن الله عليم بذات الصدور إن تمسسكم حسنة تسؤهم وإن تصبكم سيئة يفرحوا بها وإن تصبروا وتتقوا لا يضركم كيدهم شيئا إن الله بما يعملون محيط وإذا قدوت من أهلك تبوئ المؤمنون مقاعد للقتال والله سميع عليم إذ همت طائفتان منكم أن تفشل والله وليهما وعلى الله فليتوكل المؤمنون صدق الله العظيم ما شاء الله ወንድማችን very impressive እስቲ ያቀራውን ቁርአን ተፍሲር ትንሽ በለልና ወደ ጥያቄያችን እንሄዳለን አላሁ አክበር የሚገርም ነው እሺ ሱረቱ አልዒምራን የቀረውት ያው ሱረቱ አልዒምራንን የማያውቁ ሰው የለም ይቅርታ ግን እሺ ትንሽ ጉንፋን ይዞኛል በማል እሺ ሱረቱ አልዒምራን ከአያ 99 ነው የጀመርኩትና ግን አንዳንድ ሰው ቁርአን ሲቀራ እንትን የሚነሳበት አለ ልበል የሆነ ሶሪ ፐርሴ ላይክ ምንም እኔን አትፍረዱብኝ የሆነ ነገራችሁ ይነሳባችኋል ልበል half of you እዚህ የምትቆዩት I'm sure and I don't believe in this mambo jumbo ውስጥ ገብቶባችሁ ምናምን you guys are literally ከውስጣችሁ የሆነ የታወከ ነገር አለባችሁ ማለት የምር ማለት ነው so toxic anyways Allah ይንቀልላችሁ እንደዚህ አይነት እና ግን ጣሩ you know ሰው ሲጥር ደግሞ ካልቻላችሁ ደግሞ አበረታቱ ካልሆነ ደግሞ ዝም በሉ okay እና የሆነ ኮሜንት አይቼ ኮሜንት ወይኔ አኑሽ ግን አኑሽ ናፍቀኛል አንዳንዴ አኑሽ 24 ሰዓት ሳይቆይ ህይወት አለው እኔ እንድመልስ ካየው መመለስ አይቀርምና This so guys are toxic ከዚህ በኋላ ብሎክ እንጀምራለን ከሙስሊሙም ነው የምንጀምረው ለገዛ ጤናችን ስንል ነው ብሎክ የምንጀምረውና ፕሊዝ አትቀየሙኝ እሺ ብሎክ እናደርጋለን ለተወሰነ ጊዜ የሆነ for our peace of mind ስንል አው ሰልፊሽ ነኝ በጣም ሰልፊሽ ስለሆንኩኝ ብሎክ እንጀምራለንና like remove እናደርጋለን ሞዴሬተሮችም ካረጉት ደግሞ it's on you ማለት ነው እና I'm sorry ስንብትም አርጋችሁ ቁጠሩት unnecessary comments will not be allowed for ትንሽ ጊዜ እሺ ከዛኛም ጠንከር ስንል በደንብ እናንተንም እድል ሰጥተን
እንመልስላችኋል። አሁን ግን ኢስካነ ድሬኒንግ በቃ ላይክ እኛም ያለን እየመሰለን ነው። እኔም ያልኩ እየመሰለኝ ነው የምጠራውን የሆነ ንዝንዝ ነገር እናንተ ሪፍሌክት ስታደርጉ ነው ሲወረውር እናንተ ላይክ ኢትስ ድሬኒንግ ዝም ማለት እኮ እንዴት መድኃኒት ነው። ሶ ያለውን ነገር ቲክቶክ ራሱን የቻለ ሙድ ስዊንግ የሚያደርግ ስለሆነ we just gonna block you። ተመሳሳይ ሰዎች ናችሁ ብዙም ያው የምትታወቁ ናችሁ። ስለዚህ ለምትደጋግሙት አንዴ ሁለቴ እና ሶስተኛ ብሎክ በቃ even for Muslims too ማለት ነው። አዎ አሜን አላህ ይዘንልን እውነት ነው። እና ሰው ሙቤ ሲመለስ ተፍሲሩን ይነግረንና ለአንድ ሁለት ጥያቄዎች ይኖሩኛል። እሱን ጥያቄዎችን አስተናግደን ለእናንተ ምድል እንሰጣለን። ልጠይቁት የምትፈልጉት ነገር ካለ ምናምን እንቀጥላለን ማለት ነው ኢንሻአላህ። ከሱ ብዙ ነው የተማርኩት እኔ በጣም ብዙ ነገር ነው የተማርኩትና ቀና ልብነት እንኳን ተምሬያለሁ። he so like ልቡ ቀና ነው። ካፉ ከቃላቱ ያለው የእስልምናው እንትኑ ገብቶታል like you know ውስጡ ስሩ ውስጥ ገብቷልና like እንደዛ እንዲጋባብን ከእንደዚህ አይነት ሰዎች ጋር ስንኖር ደስ የሚል ስሜት አለውና ዋው ነው እኛ እንደነቃለን። ለእናንተ it's like nothing, for us it's like a big deal, like በጣም big deal ነውና I don't know what to say። በጣም ደስ እያለን ነው የምንማርበት። ገና ብዙዎች ይመጣሉ፣ ብዙዎች ታሪክ እንሰማለን፣ በብዙዎች እንማራለን። 1000 መጽሐፍ ከምታነቡት ይልቅ የአንድ ሰው የህይወት ታሪክ እንደዚህ ኢምፐርሰን ሆናችሁ ስታወሩት የሚፈጥርባችሁ አታች የምታደርጉት ጥሩ አመለካከት ደስ የሚል ስሜቶች አሉት እና በጣም ነው ደስ የሚለው። አላህ ይጨምርላቸው ማለት ነው። ዋው ተመሳሳይ like seriously the second block today. Wow. Nah, good for you. Just keep on commenting. እኔ የትናንትናዬን አዲስ እንደዛ ነበረች ቢባል yeah so what አሁን ግን አላህ በሚያቀኝ በመዝገቡ በለጻፈልኝ አዲስ እድል ለሰጠኝ እንዲ ነበር well so አዲስ እንደዛ ነበር አይገርምም። እኔ ራሱ ነበርኩ እንዴ ይደነቃለውና attention they need አይ ያው ነው መልሱን ነው የምነግርሽ እንጂ ያው ነው የሚሆነው ይደነቃለው። ወርስም ቢመጣ like ብሎክ ያደረግን ነው እንሸኛለን። next time hopefully እንደማናያችሁ ተስፋ እናደርጋለን። past is the past bro ሄዷል። ደስ የሚለው እንትን ብለናል። አዲስ ስልጣን ስጭኝ የምትለኝስ ነገር ማለት ነው ሂክማ አይታይሽም ላይሽ ላይ የተጫነው ነገር seriously ወጥሽ ግቢ ኔትወርክሽ ነው እና like ደስ የሚለው every time perfect timing ነው። እኔ አላህን ያገኘሁትና ዓለምን ሁሉ የሚደንቁ ነገሮች አይቺ ዓለም ላይ ያሉ የሚባሉትን ነገሮች አስተምሮኝ ጥላቻን ግን መማር አልቻልኩኝም እስካሁን ድረስ። አላህ ወደዛው መንገድ አይወሰደኝና ጭንቅላታችሁ ውስጥ የተከራየውባችሁ ሰዎች ካለ እኔ I already moved out እና ሄጃለሁ። እኔ no መሄድ አይቻልም ትንሽ ቅጣት ላይ ነው ይበል። እሺ ተመልሻለሁ መስለኛል። ያ ቀጥ مرحبا ያው የቀራውት ሱረቱል ኢምራን ይባላል። ሶስተኛው ሱራ ነው። ከአያ 99 ጀምሮ ነው የቀራውትና ቁል ያ አህለል ኪታብ የመጽሐፍ ባለቤቶች ሆይ لم تكفرون بآيات الله الله بالله انتن لاي لمن تكفرالاچو قل يا اهل الكتاب لم تصدون عن سبيل الله قل يا اهل الكتاب لم تصدون عن سبيل الله እናንተ የመጽሐፍ ባለቤቶች ሆይ እናንተ መስካሪዎች ሆናችሁ ከአላህ መንገድ ማጥመምን የምትፈልጉት ስትሆኑ ያመንን ሰው ለምን ትከለክላላችሁ? አላህን ከምትሰሩት ነገር ሁሉ ዘንጊ አይደለም በላቸው። يا أيها الذين آمنوا إن تطيعوا فريقا من الذين أوتوا الكتاب يردوكم بعد إيمانكم كافرون እናንተ ያመናችሁ ሆይ ከነዛ መጽሐፍን ከተሰጡት ሰዎች
ከፊሉን ብትታዘዙ ከእምነታችሁ በኋላ ከሃዲዎች አድርገው ይመስላችኋል። وكيف تكفرون وأنتم تتلى عليكم آيات الله በአላህም አንቀጾች በእናንተ ላይ የሚነበቡ ሲሆኑ መልእክተኛውንም ወፊኩም ረሱሉሁ መልእክተኛውንም በውስጣቸው ያለ ሲሆን እናንተ እንዴት ትክዳላችሁ? በአላህም የሚጠበቁት ሰዎች ወደ ቀጥተኛው መንገድ በእርግጥ ተመራ። ያ አዩሃ الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون እናንተ ያመናችሁ ሆይ አላህን ተገቢውን መጠንቀቅ ተጠንቀቁ፣ አላህን ተገቢውን መፍራት ፍሩት፣ እናንተ ሙስሊሞች ሆናችሁ እንጂ እንዳትሞቱ ብሎ አላህ Subhanahu Wa Ta'ala ቃል በቃል ይናገራል። ሙስሊም ሳትሆኑ እንዳትሞቱ እያለ ማለት ነው። واعتصموا بحبل الله جميعا ولا تفرقوا يا اللهንም ገመድ ሁላችሁም ያዙ። واعتصموا بحبل الله جميعا ولا تفرقوا በአላህ ገመድ ሁላችሁም ያዙ እንዳትለያዩም። አትለያዩ። ጠበኞችም በነገራችሁ ላይ በእናንተ ላይ የአላህን ጸጋ አስታውሱ፣ በልባቻችሁ መካከል አስማሙ፣ በጸጋውም ወንድሞቻችሁን ሆናችሁ ከእሳት ጎድጓዳ አፈም ላይ ነበራችሁ፣ እርሱም አዳናችሁ። እንደዚሁ ትማሩ ዘንድ አላህን ለእናንተ አንቀጾችን ያብራራል ይላል አላህ Subhanahu Wa Ta'ala። ወልተኩኑ ሚንኩም ኡመተን የድዑነ ኢለል ኸይር ወየእምሩነ ቢልማዕሩፍ ወየንሀውነ ዐኒል ሙንከር ወኡላኢከ ሁሙል ሙፍሊሑን ከናንተም ወደ በጎ ነገር የሚጣሩ በመልካም ስራም የሚያዙ ከክፉ ነገርም የሚከለከሉ ህዝቦች ይኑሩ፣ እነዚያን እነሱ የሚድኑ ናቸው ይላል አላህ Subhanahu Wa Ta'ala። ወላ ተኩኑ ከለዚነ ተፈረቁ እንደዚያም ግልጽ ተአምራት ከመጣላቸው በኋላ እንደተለያዩትና እንደተጨቃጨቁት አትሁኑ፣ እነዛ በሱ ላይ ታላቅ ቅጣት አላቸው ይላል አላህ Subhanahu Wa Ta'ala። ያው ይሄ አያ የሚናገረው ስለ እንትን ነው፣ አህለል ኪታቦችን ነው። قل يا أهل الكتاب لما تصدون عن سبيل الله بالله መንገድ ላይ ለተገናኙ ወንድማሞች እንድንሆን ኦር አላህን ተገቢውን መፍራት አላህን እንድንፈራ በዛ ላይ ደግሞ የአላህን ገመድ እንድንይዝ በዛ ላይ ደግሞ ሙስሊም ሆነን እንጂ እንዳንሞት አላህ Subhanahu Wa Ta'ala ትእዛዛትን እየሰጠ ኦር እየተናገረ ባለበት ሱራ ነውና ወአተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ አንድ ላይ እንድንሆን እንዳንለያይ አላህ Subhanahu Wa Ta'ala እንድናወሳ ولا تكونوا منكم أمة يدعون إلى الخير ويأمرون بالمعروف ወደ አላህ እንትኖች ጥሩ ነገራቶች የሚጣሩ ኸይር ነገራቶች ላይ የሚጣሩ ጥሩ ነገራቶች ላይ የሚጣሩ ከመጥፎ ነገር የሚከለከሉ ኡላኢከ ሁሙል ሙፍሊሑን እነሱ ምንኛ የታደሉ ናቸው። በትንሹ ይሄን ይመስላል እንግዲህ ተፍሲሩ ያው ብዙ ነው። ይሄ አንድ አራት አያ ብቻ ነው ያነሳውትና ያው አስርም እየደረሰ ስለሆነ አጠር ላድርገው ብዬ ነው። እሺ አዲስ ማሻአላህ ወላሂ በጣም ጎበዝ ነህ። እንዴት እንደምንቀና እኔ አሁን በቀን እንደዚህ አይነት ቅናት አለ ቁርአን ላይ ያለው ሰው እንደዚህ ሲብራ ታድለህ ነው የሚለው ላይ ኦንሊ ናይ ማው ማሻአላህ ወላሂ ኤቫ ደም አለ አይደል ይሰማል ድምጼ አዲስ የለችም መሰለኝ። ሰምታል? አረ ተሰምታል? አልሰማም እንዴ ነኝ? ኦኬ እሺ ኔትወርክ መሰለኝ። ሁለት ጥያቄዎች ይኖሩናል ለመጠቅለል ያህል። አንድ ማመስገን የምትፈልጋቸው አካላት ካሉ አመስግን። ከዛ ደግሞ ሰምታችኋል የምትባል 2 ደቂቃ የምትፈጅ ላይክ እስልምናን ለማያውቅ ወይ ለሰማውትም ደግሞ ልታመልክስ መጣ ምንስ አገኘህ የሚለውን 2 ደቂቃ ፈጅተ ሁለቱንም ማመስገን የምትፈልጋቸው አካላት ካሉ እንዲሁም ደግሞ ላይክ 2 ደቂቃውን ወስደ ስለ እስልምና ምንድነው የምታመልከው ምንስ እናገኘ እስልምና ላይ ምን ይመለካል የሚለውን ላልሰሙ ሰዎች በእኔ ባይገባቸው በሚገባው ባንተ አፍ ደግሞ
እናደርሳለን ማለት 144 ሰዎች ሰምታችኋል ወይ እኛም እናመልከውን አምላክ የሚል 2 minutes ከዛ ወደ ቁርአን ትሄዳለህ ወይ ስትመለስ ለሌሎቹ ጥያቄ ካላቸው ተዘጋጅተው ይጠብቁሃል ማለት ነው ሙቤ ከሰማኸኝ ማለት አለ مرحبا እሺ እየሰማው ነው እሺ በመጀመሪያ አላህ Subhanahu Wa Ta'ala ما مسكن ፈልጋለሁ الحمد لله رب العالمين الحمد لله الذي هدانا في هذا الدين ለሁላችንም እስልምናን ለሰጠን አላህ Subhanahu Wa Ta'ala ምስጋና ይገባው ከዚህ ቀጥሎ ያው አላህ Subhanahu Wa Ta'ala በዚህ ምድር ላይ ሰውን የማታመሰግኝ ከሆነ አላህ Subhanahu Wa Ta'ala አስተዋውሽ አታመሰግኝምና በቃ ሁላችሁንም ማመስገን ፈልጋለሁ አንቺም ይሄን እድል ሰጠሽኝ እንዳወራ እድሉን ስለሰጠሽኝ አንቺን ማመሰግናለሁ ያው የተለየ ሰው ማመስገን የምፈልገው والله አሁን ባለውበት ሁኔታ አንፃር ለኔ ልዩ ቦታ ያለው ሰው ያው ጣትን ገምቷል ብሎ ተቆርጦ እንደማይጣሉሉ አባቴን ማመስገን ፈልጋለሁ ከዛ ቀጥሎ እኔን እንደ ልጁ ተቀብሎኝ እንደ ቤተሰብ ተቀብሎኝ والله ምንም ነገር ሳይጎልብኝ ማለት ያው ቤትና ምግብን የሚያክል ነገር የለም አሁን ባለንበት ጊዜና ይሄን ነገር ሁሉ ከቨር ላርገልኝ ብዙ ነገርም እንደሚያርግልኝ ለተናገረኝ አላህ Subhanahu Wa Ta'ala ረጅም እድሜ ይስጠው የሚያስበውንም አላህ ያሳካለት ሐያቱንም አላህ ገር እንዲያረግለት ሁሌ ዱዓ አረግለታለሁና በቃ ማመስገን ፈልገው እነዚህ ነው ሌላ አካል የለም በርግጥ ያው ጓደኛዬም አለ ጓደኛዬም ያው ትልቅ ውለታ አለብኝ እሱ እኔ ጋርና ያው ኢንሻአላህ እሱም ላመሰግነው ፈልጋለሁ ይሄን ይመስላል ሌላው ማንን ልታመልክ መጣህ ላልሽኝ አላህ Subhanahu Wa Ta'ala ቁርአን ላይ ተናግሯል فذكر فإن الذكرى تنفع المؤمنين محمد ሆይ ንገራቸው መናገር ወይ ማስታወስ ለምእመናኖች ይጠቅማል ከዛ በኋላ አላህ Subhanahu Wa Ta'ala ምንድነው ያለው وما خلقت الجن والانس الا ليعبدون እኔ አጋንንትም ሆነ የሰው ልጅን አልፈጠርኩም እኔን ሊገዙኝ እንጂ አለከ እኔን ተገዙኝ አላህ Subhanahu Wa Ta'ala ወዕቡድ ረበክ حتى يأتيك اليقين እስከመጨረሻው እስትንፋስህ አላህን ብቻ ተገዛ ቁል ሁወ አላሁ አሐድ ማንንም ተገዛው ከተባለ ደግሞ አላህን ነው አላህ ማን ነው አላሁ አሐድ ሁወ ሰመድ አላህ Subhanahu Wa Ta'ala ብቸኛና ብቸኛ ምንም አይነት እንትን የሌለው አይወለድም እሱ ብቸኛ መጠጊያ ነው አላህ Subhanahu Wa Ta'ala ሁሉን አድራጊ ቻይ ነው ምንም እንትን አይልም ከማንንም ጋር እንትን አይልም አይማከርም ብቸኛና ብቸኛ የሆነ ነው አላህ Subhanahu Wa Ta'ala ያው ቁርአን ላይ ብዙ ቦታ ላይ ተናግሯል እኔን ተገዙኝ ያለበት ፈዕቡዱኒ አና ረብኩም ላ ኢላሃ ኢላ አንተ አና ረብኩም ፈዕቡዱኒ ብቸኛና አምላክ የሆነ እኔ ነኝና እኔን ተገዙኝ ያለበት ብዙ አንቀጾች አሉ ቁርአን ላይምና አላህን Subhanahu Wa Ta'ala በብቸኝነቱ ልገዛው በብቸኝነቱ ላመልከው እሱ ላይ ምንም አይነት ነገር ሸሪክ ሳላደርግ አላህ ኻቲማችንን የሚያሳምርልና ኻቲማችንን እንዲያሳምርልኝ የምለምነው አምላክ ነው ይሄን ይመስላል አጠር ያረኩ ነው አስር እየደረሰ ስለሆነ ነው እሺ ያልሽ That was perfect timing ራሱ በቂ ነው ለጭንቅላላላችሁ ያው 145 ሰዎች እኔ ቤት አላህ እንደመሆኑን ሰምታችኋል የምናመልከው የማይወለደውን ነው እና ላይክ ደርሷችኋል አልሰማንም እንዳትሉ ሰምታችኋል ወንድሜ አላህ ይጨምርልህ ላሰብከው ነገር በሙሉ ያሳካልህ ላንተም ሰበብ ላደረጉት በሙሉ ዱዓህን ይቀበልኛም አንተን ስናስብ እነሱን አስበን ዱዓ እናረግላችኋለን ለአባት በጣም ለምትወደውና ስትራግልም ቢሆን ቀጥተኛው መንገድ ይምራልህ ኢንሻአላህ አይቀርም አንተም ደግሞ ወደፊት ሆነ መኛዋል ያልካቸው ነገሮች አላህ አድርሶ ምንና ያድርገን ቃሉንም ደግሞ በጀነት ያገናኘን ወንድሜ 10 ደርሷል ደርሰት ተመለሳለ ጥያቄ ካላችሁ አልያዝ ከሰላት የሚቀድም ነገር የለም ግን ሰምታችኋል አልሰማንም እንዳትሉ እሺ ለጆት ስለዛር በጣም ወደ መስጊድ እመጣለሁ ኢንሻአላህ እንገናኛለን ጥያቄ ካላችሁ ኢንሻአላህ ወአለይኩም ሰላም ወራህመቱላህ
That was beautiful. የሚያምር አሁን ኤቨርቢ ላይፍ የምትናገረው ነገር ካለ እኔ እናንተ እንነጋገርና ሂሳባችንን እናወራርደን በጣም ነው የምወደው ባይዘው ኤቨርቢ ላይፍ he is like power አንዳንድ ጊዜ እንትን ነው የሚቀናላችሁ ወንድም አለ አይደል አትኩብኝ ምናምን የሚቆጣ አይነት ሰው ነው አንዳንድ ጊዜና ሰዎችን ያስደነግጣል ሙስሊምም ቢሆኑ ምናምን ዝም በሉ ምናምን ነገር ሊል ይችላልና like that's been going on for a while እና ትንሽ ጠፍቶብን ነበር I don't know what happened ብዬ ነበር ያው ስራ በዝቶበት ነበር good to have you back ቅጣትን ጨርሳል መቆየት ከፈለክ መቆየት ትችላለህ እኛም ጋር ዙሁር ስለሆነ ዙሁር ሰግጄ እመለሳለሁ እኔ እሺ እህትዬ እንዳያመልጥሽ ጥያቄሽን ያንቺን ለመስማት ጓጉቻለሁ ቆይ ወርዳለሁ ካወረድሽኝም በኋላ መልሽኝ ችግር የለውም እሺ ወአለይኩም ሰላም ወቀተፈለ ወይ በአመክሮ ልፈታና በዋስ ልፈታና ዋስትራ ዋስ አንቺ ከታች ካለ ወይ አብዱል ሐሚድ ናዲያ ያለሽ በቃ ናዲያ በቃ በሷ ትልም ሰሎኑም ዋስት አለቃት ማፈላልጋ ታመጣለች ችግርለው ግት ሲዩ መጣለች ነው አመሰግናለሁ ሰላም በቤትሽ እንግዳ አርገሽኝ ተቀምጬ ታስሬ እንድከታተል ባልሰማ ሷን ፓርታ ስትል ባልሰማ ሷን ፓርታ አመሰግናለሁ ጀዛከላህ ኸይራን መልካም ትምህርት ነበር ወንድማችንም አላህ ይጨምርልህ አላህ ይጠብቅህ ያሳለፈው ነገር የሚገርም ነው ያንተ ብቻ ሳይሆን እንዳጠቃላይ የሁሉም ሰለምቲዎች ታሪክ የሚገርም ነው ልባችሁ የብረት ልብ ነው እና ማሻአላህ አላህ ይጠብቃችሁ አላህ ያበርታችሁ እና ከታች ደግሞ የሆነች ልጅ አለች ላይ እየጻፈች ነው right now we need to hear like short story መስማት እንፈልጋለን me too እስቲ እንትን በላትና አውራትና ወጥቼ ማውራት ፈራለሁ እያለች ነውና አንድ ቀን ይዘሻት የሷንም ኢንሻአላህ እናዳምጣለን አመሰግናለሁ አዲስ አለም ተፈቀርሽልኝ ወደታ ሎራክ ችግር የለውም ኢንሻአላህ እንከናኛለን ወረድ ትችላለህ እኔ በጣም አመሰግናለሁ ጀዛከላህ ቁርአን ቀርተልን በጫወታና አብረን ቆይታል መልካም ቆይታ ይሁንልክ ማስታወቂያ ብላ ማስታወቂያ ክፍል ልታባረረኝ ስለሆነ ከስራዬ ከመባረሬ በፊት ማስታወቂያ ሰራለሁ ዌል አዳዲስ አባያዎችን አምጥተናል ቆንጆ አባያዎች አሉ ለጅልባብ አለ ኒቃብ አለ እንደዚህ እንደለበስኩ አይነት አባያዎች አሉ የወንዶች ጀለቢያ አዳዲስ መተዋል አባያዎች መተዋል የሚያማምሩ ለሚስቶቻችሁ ለእናቶቻችሁ የሚሆን ምርጥ ድሪያ አለ ሂጃብ አለ ወተል የሌለ ነገር አለ መሐወር አለ ኒቃብ አለ ብዙ ነገሮች የእስልምና አልባሳቶች በአጠቃላይ የምትፈልጉ ከሆነ እዛዙ ኮንታክት አድርጉን እንታዘዛለን ወአለይኩም ሰላም ግን ቤተሰቦቼ ዙሪያ ከበደኝና ላናግራችሁ ፈልጋለሁ በረህመት ያው ግቢና ታሪክሽን ጆርኒሽን አጋሪን እኛም ደግሞ እንግዲህ የኔ ብቻ ሳይሆን የብዙ ሰዎችን መስማት እንፈልጋለን ቤተሰቦች ዙሪያ ሁላችንም ስትራግል ነው ዴይ ባይ ዴይ ቀላል ነው ብዬ አልሸነግላችሁም እኔ እዚህ ጋር ማላወራቸው ስንቱን ነገር ከባድ ነው ብለን ብናልፍ ይሻላል ከባድ ነው በቤተሰብ ዙሪያ is not easy ግን ለኔ ከሌሎቹ ምንም ሊመክሯችሁ ይችላል ገመድ አትበጥሱ ባይዘት እሺ ገመድ አትበጥሱ ብዬ አልመክርም ራቁ ብዬ አልመክርም የፈለገ ስትራግል ቢሆን ጊዜ ይፈጃል እንጂ ሰልመዋል ዋው ቤተሰቦች ሰልመውልሽ ነው ረህመት ስትራግል ያልሽን ነው ሰልመዋል አልገባኝም ለምን በድምጽ መናገር አልፈለግሽም ያልፈለግከም
ትንሽ መራቅ መፍትሄ ነው። አይ ነው ከነፍስሽን አጥፍተውት በኋላ ከነሱም ከሚጸጸቱ አንቺም ከምትጸጸቺ ትክክለኛ እኔም ሰው መመክረው ትክክለኛ መራቅ ካለብሽ ለጊዜው ራስሽን ገሸሽ ማድረግ it's best ገመጥ በመበጠስ ግን it's not I mean you know ትንሽ ከፊት ገለል ማለት ለነሱም even normally ከሰው ጋር ስትጣዩ like when you fight ፍላፊት መጋፈጡ ለነሱም ሰበብ ነው የምንሆንባቸው ለኛም ደግሞ ማሰበ ጊዜ እውነተኛ ዲሲዥን ሜክ ማድረጋችንን ያስፈልጋል እንደ ኖርማል በጓደኝነት የሚሆን በሪሌሽንሺፕ የሚሆን in general whatever surrounding አችን ላለው ነገር በጣም እንደ ምክር የሚጠቅመው ነገር ከፊት ገለል ማለት በጣም መፍትሄ ነው ሀገርም ቢሆን መቀየር ለጊዜው ግን ገመድ አትበጥሱ አባቴ 66 አመቱን እስልምናን ተቀበለኝ እናቴ ገሰር እሺ ሰላምቴ ግን እነሱ ከዛ አካባቢ እንዲለቁ ይፈልጋሉ ከዚህ ዙሪያ ሁላችሁም እንዲታግዙ እኔ I don't know ስለ እንደዛ አይነት ጉዳይ አላቅም እኔ ሀገር ስለሚያስለቅቅ እንትን ኮሚኒቲ I don't know ሰፖርት የምታደርጓቸው ከሆነ ያው በውስጥ አናግሯቸው እኛ ታሪክን ነው የምንሰማው ስራ እየሰራን ታሪክን ነው የምንሰማው ትምህርት ነው እኛ ጋር ኢንሻአላህ የሚያደርጉት ነገር ካለ እንደዛ ነው ማለት ነው ጊዜ ሲኖራችሁ የእናትንም አባታችሁንም ታሪካቸውን አምጥተው ቢያካፍሉን ዩቲዩብ ላይም ፋሚሊዎችን ብዙ ሰው ጋር ስለሚደርስ እስልምና ኮሚኒቲ ያዋዝ አይደለምና እንደዛ ነው አሰላሙ አለይኩም ራሚ ወአለይኩም ሰላም ወራህመቱላሂ ወበረካቱ እንዴት ነሽ አዲስ አልহামዱሊላህ እንዴት ነው ወንድሜ ተሻለክ ሰምቼ ነበር አመመህ የሚባል ነገር አሁን ምንም ማለት ነው ተሽሎኛል ታየክ ምናምን ህክምና እንዴት ነው ዳራውን ተሽሎኛል ችግር ነው አሁን ተሻለ ወላይ ደህና ነህ ደህና ነኝ አሁን አይዞክ እሺ አይዞክ ኧረ አላ ያው ፈተና ምንም ናት እናልፈታለን ጥሩ ደረጃ ጥሩ ነገር ለማግኘት ለዛ እናልፈታለን አዲስ ዱአ ብቻ አድርጉልኝ እናንተ አይዞክ ሻለን ያው በሌላ በኩል እየደረሰኝ ስለሆነ ነው ዝም ያልኩ ለሌላ ሰዎች የሌላ መልእክቴን ያስተላለፍኩ ስለሆነ ነው እንጂ እየደረሰኝ ነው አይዞክ አለን እሺ ቁርአንህም ላይ እንዳታቋርጥ በርታ አረሱም የሚቆም አይደለም ይሄ እድል እኮ ነው ትልቅ እድል ነው ይሄ ትልቅ ነው አንተ እስከምትጨርስ ድረስ እሱን አለ አንተ እስከፈለከው ዲቪ በዩ ትልቅ ዲቪ ነው ዲቪ ህይወት በላይ ከዛ በላይ ያልደሰተው ትክክል ከዛም በላይ ነው ግን ምንም ቢደርስሽ እንደዚህ ደስተኛ አደረግሽም የዓለም ነገር ምንም ነው ለዛ ነው አዲስጣፋው አይደል ጽናት ይገርመኛል በጣም ነው የሚያጽናናኝ እናንተን ሳስብ ራሱ በጣም በረታታለሁ ያላህን መንገድ ይዞ እንዳንተ ጉልበት ድንጋይ ከፓስተርነት ደረጃ ስቴጅ ገንዘብ መሰብሰብ ሲቻል ነው አላህ ይሻለኛል ብሎ ድንጋይ እየተሸከመ እየሰራ ቁርአን ብቻ አስቀሩኝ የሚል የዘመኑ አላህን ብቻ መርጦ እንደዚህ ስትራግል የሚያደርጉ ሰዎች መሃል አንዱ ነህና ጭንቅላቴ ውስጥ አለ ሁሌና ደህንነትህን ጠይቃለሁ ደህና ነው ወይ እንዴት ነው ላለውና አላህ ይጠብቅ አላህ ይወድህ እንደዚህ ለሃይማኖት የዲን ዕውቀት እንደዚህ ሳይገባህ ገና እንደዚህ ስፍስፍ የምትልለትን እምነት ሞር ዕውቀቱ ኖሮ ደግሞ ለማየት ጓጓለሁ I don't know የቱ ደረጃ እንደምትደርስ ሊሚት ያለው አይመስለኝምና አላህ ያግዘን ይሄንን ቀን ታልፋለህ ዕውቀትን በደንብ ሲኖር ኢንሻአላህ በጣም የሚገርም ስራዎች እንደምትሰራ አልጠራጠርም አላህ ያግዝ ሬሚ አኑ አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ እንዴት ነሽ አመለጠኛ እኔ አልহামዱሊላህ በጣም ደህና ነኝ ወጣ ገባ እያልክ እያየሁ ነበረ የምን ወጣ ገባ ሲያልቅ ነው የመጣው ተናድጄ ነው የሄድኩት ቤቴን መክፈት ጀመርክ ማሻአላ ሳንዴይ ቫይብ እንዴት ነበር አሪፍ ነበር ደስ ይል ነበር አልহামዱሊላህ ምንም አይደል
አይ አሪፍ ነው ሌላ ቤት አገኘን ማለት ነው ስንዞር ምንዞርበት አሪፍ ነው አረ ዝም ብዬ የሆነ ስነካካ ከፈትኩት ጉርጉሬ የደስ ጊዜ የሚል ነበራ ደስ የሚል ጊዜ አሳል እኔ እንጃ ያልነበርኩኝ አይ አሪፍ ነው እንደዛ ነው እኛም የጀመርነው ዝም ብለን ቲክቶክ እንየዋለንና እንዳጋጣሚ ይሄው እንደምታየው ቁጭ ብለን ምንውልበት ምን